ሴሌብሪቲዎቻችንም ሁሉም በነፍስ ወከፍ ፖድካስት እየከፈቱ ነው። ከ5 ዓመቴ እስከ 10 ዓመቴ ማስቲካ 10 ሳንቲም ነው። በቃ ፊክስ አይጨምር አይቀንስ። ወጣቱን ለመያዝ ጉጉል ፖድካስት ላይ መምጣት አለባት። እንዴት ነው የተፈቀረለት ነው ትምህርት ቤት ውስጥ ነገሩን እናቀበኝ። ያንን ደግሞ ባንክ ብትሄድ ያንን አክሰስ ማግኘት አትችልም። የለም ምንን አስገን የምትበደረው አዩ ሲኒማ ሲት ነምበር H112 ትራምፕ እና ዜሌንስኪ አብረው ሲያወሩና it looks like a podcast honestly speaking ገነ እንደዛ መለመድ አለበት። ምንድነው what the difficult part? ይሄን ነገር አይቻለሁ። ለምንድን ነው ያልከፈትኩት? ስለ ዕቁብ ልናወራ ነው። ዕቁብ ሴንስ ይሰጣል። እኛ የምናውቃቸው እነዚህ ጋሻና ጦር ይዘው በኋላ ቀር ሰዎች አይደሉም። these people are very smart people። ከወለድ ነፃ ባንኩ ቢያተርፍበትም ለነሱ አይሰጣቸውም። ኤኒ ቢዝነስ ማቹር ያደረገ ሲሄድ ነው ታፍ ኮምፒቲተርስ ይገባሉ። አሁን የኢትዮጵያ ፖድካስት ማቹር አደረገ ነው የሚባለው? አዎ really ያ አይደለም። አይ ዶንት ኖ ምንድነው ማቹሪንግ ማለት? ምንድነው በአማርኛ ማቹር ማለት? አድጓል። ያው እንግዲህ ምንድነው አደልትሞ ምንድነው ይባላል? ጎልማሳ መሆን ቢዝነስ ጎልማሳ ሆነ እንዴት ትላለህ? አይ ሚን ንግድ። እሺ ንግድ ሳይሆን የንግድ ዘርፍ መነቃቃት፣ የሥራ ዘርፍ መነቃቃት ታይቷል። መነቃቃት እንኳን ሲጀምር ነው መጀመሪያ የተነቃቀው። አሁን የንግድ ዘርፉ አመርቂ ሁኔታ ላይ ነው ያለው። ግን ያው ቀጥታ ትርጉሙ አልተገኘለትም። የመጀመሪያው እኔ እንደዛ ባይ ነኝ። ለምንድን ነው እንደዛ ያስባለ? አሁን የምትፈልገው ፊልድ ላይ ፖድካስት ታገኛለህ። በጣም ብዙ ፊልዶች ላይ አለ። ሞስትሊ ኢንተርቴይንመንት ነው። ቴክ ላይም አለ። አይ ቲንክ አዲስ ፖድካስት የሚለች ነበር መሰለኝ። ቴክ ላይ ብቻ ነው የሚሰሩት እነሱ። ቢዝነስ ላይ ብቻ የሚሰሩ አሉ፣ እንደ መረብ ፖድካስት፣ መሪ ፖድካስት ምናምን። ሌትስ ጊቭ ሻውት አውት ቱ የእንትና የነፍራውል ፖድካስት። ኦኬ አውራችን ኖ አውራችን አይደለም። አሁን የቴክ እንትን ስትለኝ እኮ ነው የመጣልኝ። ምን እንትኑ ጠፋ። አዎ ኢትስ ፒውርሊ ቴክኒካል የሆነ እንትን። I don't know if you've seen it። በእንግሊዝኛ ነው። ቤተር ወዘን የሰራው ልጅ አቅርቦት ነበር። በረከት I mean it's a small ዴቭቶፒያ This is nice። ሙሉን አታሳው እንዴ? እንዲሁ ዝም ብዬ ገረፍ አድርገው ነው አሁን ልታዩ አይደል? አንጣኔ ለሌሎች ሰዎች ሰብስክራይብ እንዲያደርጉ ነው ከፈትኩት። ቴክ ብቻ ነው ስላልክ ያላከቷል። እንደዚህ አይነት አሁን በጣም ስፔሲፊክ የሆኑ እንትኖች አይ ቲንክ አንድም ሙቪ ላይ ብቻ የሚሰራ ምናምን ጀምሮ ነበር። ከዛ በኋላ ትዝ አይለኝም በደምብ። ሴሌብሪቲዎቻችንም ሁሉም በነፍስ ወከፍ ፖድካስት እየከፈቱ ነው። it shows ምን ያህል አትራክቲቭ የሆነ እንደሆነ ኢንዱስትሪው እና እንደ ቢዝነስ እንደ ቢዝነስ እንደ ቢዝነስ ካይደፋው እንደ ቢዝነስ እኛ እኮ እንደ ቢዝነስ ያላዋጣም ስፒከርስ ዊርሊም የሚያየንም ስፖንሰር የሚያደርገንም ስለ እንደ ቢዝነስ ስንት ፖድካስት አዋጥቶታል? ስንት እንዴ? በጣም ብዙ አይ ሚን እንዴ ዱድ ማታቃቸው 10 ፖድካስቶች 10 አይደለም ካሉት ፖድካስቶች ኢትዮጵያ ውስጥ I would bet you haven't seen like 80% of them ቢያንስ አሁን በቃ ማቹር አድርጎ በደንብ in all directions like አንተ ከምትፈልገው አይነት ቶፒኮች ውስጥ ጋር ሪሌት የሚያደርግ ነገሮችን ታገኛለህ። ያ እዚህ በደንብ በቃ አደልት ሆኗል። በቃ አሁን ኢንዱስትሪው በራሱን ችሎ ቆሟል የሚባለው ስካመሮች ሲገቡ ነው። በፖድካስት በኩል ስካም ሲደረግ እንዴት ይደረጋል? በፖድካስት አራታ እንዲ ዋወዛት ሀክቶ አገር ምናምን ትዝ አይልም። ፖድካስት ጀምራ ከዛ በኋላ ክሪፕቶ ሸጣ ምናምን ወጣች። ሀክቶ ክሪፕቶ ሸጠች? አዎ really I'm just saying like ብዙ ጊዜ እንደዚህ አይነት ኤነርጂዎች የሚመጡት የሆነ ፊልድ ላይ በደንብ ማቹር ሲያደርግ እኮ እዛ እኮ like ስንት አመት አሁን እኮ እኛ ጋርም አሁን ቴሌብር አሁን ፋይናንሻል ትራንዛክሽንስ ምናምን ድሮ እስካም አልነበረም። there you go አሁን አለ። ኢንዱስትሪው በደንብ አመርቂ ሁኔታ ስላደገ ማለት ነው የፊንቴክ ኢንዱስትሪ። አሁን የፖድካስትም ሲያደግ ደግሞ እንደዚህ አይነት ነገር እንጠብቅ። ግን በፖድካስት በጣም ብዙ ሰዎች አሉ የሚሰሩ ነው ማለት ኢቭን በፊት ሾው የነበራችሁ ሰዎች ምናምን ስዊች አድርገው ወደ ፖድካስት
somehow they also have audienceም አላቸው ስለዚህ በጣም መኒ ሜክ ያደርጋሉ ኢትስ ኮንቨርሴሽን ሰውም ደግሞ አሁን እንትን እያደረገ ነው ፖድካስትን ፕሪፈር እያደረገ ነው ኢቨን የድሮ ኖርማል ኢንተርቪዎችም አሁን ወደ ፖድካስት እየተቀየሩ ነው ፕሮዳክቶች ላውንች ሲያደርጉ አይተሃል በፖድካስት ናት የት ያ ውጭ ሀገር ኢንስቲትዩት ንገረን ያው ቨርሳል የሚባል ካምፓኒ አለ የሆነ ፕሮዳክት ላውንች ሲያደርጉ አስጠጋው እስቲ ወደ ራስ አትፍራው እንዲያርቁት ብቻ ፕሮዳክታቸውን በፖድካስት ላውንች የሚያደርጉ አንዳንድ ካምፓኒዎች I think ChatGPT ማን ነበር ኢሎን ማስክ ነበር እንደዛ ቤዚክሊ some sort of ChatGPTዎችም እነሱም ሶስት የሆኑና they just talk about እንደ ፖድካስት አዲስ ፊቸር የወጣው ምንድነው እንደዚህ አይነት ፊቸር ፖድካስት I was just አይ ፖድካስት አይደለም ግን ያው no the way it's delivered ለማለት ነው that ናቹራሊ ከሰው ጋር ኢንተራክት ማድረግ ያለው እንትን አለ አይደለ በፊት የነበረው this strict format people don't buy that anymore ገብቷል ሳክስ ነው በቃ ያስታውቃል አንዴ ግን ሊትራል 1 hour ኤፒሶድ አይቻለሁ for a product launch ፕሮፐር ፖድካስት ሌላ ቦታ ሄዱ the thing is ፖድካስት ሲሆን ረዘም ያሉ ኮንተንቶችንም ሳተሳላች ኮንሱም ማድረግ ትችላለህ I think because ብዙ ቪዥዋል ነገሮች አይኖሩትም most likely yeah እና ወደዚህም ፑሽ እያደረገው ያለው ሰውን is because አሁን some of them የሆነ በፊት አሁን ለምሳሌ ኢንተርቪው ሰሩ ነበር ምናምን በቃ ኢንተርቪውን ፖድካስት ትለዋለ you're done yeah ከዛ maybe it works you buy እንደዚህ አይነት ማይክ or እዚህ ተደረገው ማይክ I think it works ከዛ you call it podcast እና most በጣም ብዙ አይነት ፎርማት ፖድካስቶች አሉ እኛ ጋር I think በጣም ይበዛው እሱ አይነት ፖድካስት ነው I think so yeah ግን other than that አለ በደንብ ማየት የምትፈልገው ነገር I think በተለያየ ፎርማት አርጓል ማለት እንችላለን ያ I think እና ስለሌለ ሳይሆን ስለማናያቸው ነው እንጂ በጣም ብዙ ፖድካስቶች አሉ በቢዝነስም የሚያዋጣቸው በጣም ብዙ አሉ ምንድነው ሞቲቬሽናል ስፒከሮች የራሳቸው ፖድካስት አላቸው ያ በቃ ሶሻል ሚዲያ ኢንፍሉዌንሰሮች አላቸው ምናምን እና ለነሱ ሰዎች በጣም ያዋጣል if you see the views ምናምን ለሰውም ቫራይቲ በጣም ይሰጣሉ access to a lot of variety ቫራይቲው ላይ አምብት hesitant ነው ለምን መሰለህ ፊክስ እየተደረገ ነው አሁን ይሄ በፊት የነበረው በጣም ኢቨን ትዝ ይልሃል ትራምፕ እና ዜሌንስኪ አብረው ሲያወሩና it looks like a podcast honestly speaking የሆነ እንደ ድሮ አይነት በጣም ፎርማል ሆኖ ጋዜጠኞች ተሰብስበው በቃ እንደዚህ እጃቸውን አጣምረው እዚህ ጋር የሆነ ምንድነው what is that ማይክ ፖዲየም ተደርጎላቸው አይደለም ያ like በቃ ከሰው ጋር ሪሌት ለማድረግ ነው I think so yeah ሰዎች more understand እንዲያደርጓቸው ብለው I mean it's still scripted ፖለቲካ ስለሆነ ይመስለኛል እኔ for me ግን ያው አፕሮቹ ግን የገባቸው ነው like ፖድካስት ላይ መቅረብ አሁን ለምርጫ እንጠብቃለን በዚህ ኢትዮጵያ ምርጫ ያለው ፖድካስት ላይ ነው ደና ፖድካስት ላይ ትራምፕ እንደዛ ነሽ ተፍተፍ ብሉ ተፍተፍ ወጣቱን ለመያዝ ጉግል ፖድካስት ላይ መምጣት አለባት እኛ ከፖለቲካ ጋር ምናቀርበው መሰለ የቴክኖሎጂ ሚኒስትር እናቀርባለን አለን ለምንም የሚወዳደሩስ በሚመለከተው ዘርፍ ለወጣቱ እናደርጋለሁ ብሎ የሚያስብ ከሆነ ምን ችግር አለው አይ በእንትን ነው እኛ በፖሊሲ ደረጃ በሚመለከተን ዲፓርትመንት እንጂ አሁን የግብርና ናምጥተን ምን ልንጠይቀው ነው አሁን ነው ምን ይሰራልናል የግብርናው ለምርጫ አይ ሚን የሚወዳደረው እኮ ፓርቲ ነው አሁን ግን የግብርና ፖሊሲያቸውን ማወቅ ፈልጋለሁ እኔ የፓርቲው በዋናነት እንትን ምለው ኮንቴክስት ያ ሲያይ ማወቅ ከፈለክ መጠየቅ ነው አንጥተኩ It's going to be fun. እስቲ ይድረስ ብቻ ምርጫው ከደረሰ ማንም አይመጣም ባክ ለማንኛውም ሻውት ቱ ዴቭቶፒያ የሚል አዲስ ፖድካስት የቴክ ፖድካስት አለ ቴክ የሚመቻቹ ሰዎች ያ ዳግማይ ባቢንም ሄዳችሁ ዩኒቨርሳልን ሲዩ አቅርቦታል ያ ቼክ አድርጉት ያ በቃ እና ምን አየው ራንደምሊ ትላንትና ማታትም በዩቲዩብ ገብቼ መጀመሪያ ላይ የሆነ አስተማሪ መጣልኝ ፊዚክስ አስተማሪ ዩቲዩብ ነው አዎ ያ እኔ ባለፈው ሂስትሪ አስተማሪ መጥቶኝ ነበር ስለ ኢትዮጵያ ውስጥ ነው ማለት ላይክ ተማሪዎች ምናምን ክላስ ውስጥ ወይት ክላስ ውስጥ ያ ራሱን እየቀረጸ really you know those videos በፊት ግቢ ያለ የምናያቸው የሃርቫርድ ነው ምናምን በቃ እንደዛ ግን ይሄ ሃይ ስኩል I think ዩኒቨርሲቲ ነው ሃይ ስኩል መሰለኝ I think ምንድነው የተማሩ የነበረው ፊዚክስ ኦኬ ሃይ ስኩል ነው እንደዛ መጠነቁስ ዩኒፎርም ነው ተማሪዎች ለብሰው ግራቪቲ ተማሪዎች ዩኒፎርም ለብሰው ኖርማል ክላስ በቾክና በዳስተር እየጻፈ ምናምን I was like ቁጭ ብዬ
ለ30 ምናምን ደቂቃ በቃ ፊዚክስ ክላስ ገባ ዝም ብዬ ትዝ ብሎ ኖ በቃ it's just I don't know it's nice ፋሲኔቲንግ yeah አሉ እንደዚህ ያለ አይ ቲንክ እንግሊሽ ኢዝ በጣም ዶሚናንት ብዙ እዛ ላይ ያለ አይ ቲንክ ሂስትሪ አይቻለሁ እንግሊዝኛ ያው እንደ ቋንቋ የሚያስተምሩ ሰዎች እነሱንም ስለሚቀላቅል ብዙ ነው ኮንተንቱ ይሄ ግን እንትን ያደረገኝ ምንድነው አንደኛ ትምህርት ቤት ውስጥ ክላስ ውስጥ ልዩነቱ እሱ ነው እንዴት ነው የተፈቀረለት ነው ትምህርት ቤት ውስጥ ነገሩ ምን አገባኝ let me show you his channel የሰውን ትምህርት ትልቅ ምለው ነው የማተሮች ብዛት ማለት ነው አለቀ for example ዳኒ ስትመለከቱት he's made up of matter or he's made up of atom ካርቶን የተሰራው ይሄን ነገር አይቼዋለሁ ለምንድን ያልከፈትኩት ምን እንደመሰለኝ ታውቃለህ some African country የተለቀቀ ክሊፕ ዘፈን ክሊፕ አይሶ ያርጋል አንተ የ40 ደቂቃ ዘፈን 40 አልመሰለኝም 4 ደቂቃ ልክ ሳየው ማለት ነው ኦኬ ፓስ ለማንኛውም ሃይስኩል ሊሆናችሁ ዋው ታምኒልን አይቼ ነበር ምን እንደሚለው ቻናሉ ፊዚክስ ማይ ሲድ ነው የሚለው ማይ ሲድ ያ አሁን ስሙን ሁሉ አላውቀውም ያስተማሪውን ግን ይመች እያየ በአጋጣሚ ካየ ይመች የምታውቁት ሰው ካላችሁ ይመች በዱል አዎ we need this kind of things አንዳንዴ ሁሉም ሰው የሚያስተምረው አስተማሪ ይገባዋል ማለት አይደለም sometimes ሁሉም ጎበዝ አስተማሪ ነው ማለት ነው አይደለም ስለዚህ the same subjectም ቢሆን you know እዛ ሌላ ሰው ሲያስተምር ሌላ ሰው ደግሞ በቪዲዮ የሚለቅ ከሆነ would be nice ቫራይቲ ታገኛለህ ከተለያየ ሳይድ መረጃ ደግሞ ኢንተርቴይንመንት ሆኖ አይሆን እኔ ያየሁት በቃ አይሚና ትዝ ያሉኝ ነገሮች አሉ የፊዚክስ ነገሮች ግን አሁን ይሄ ክላስ ውስጥ ተማሪዎችን ያሰንፋል ምንድነው ድሮ ትዝ ይለኛል ልክ ኖቲስ ጻፍ ምናምን አትጽፍም ፎቶ ታነሳና ቁጭ ደብተራቸውን ሁላ ዝጉ ምናምን ዝጉባቸው ካጠገባቸው እየጻፈ ያለ ሰው ካለ ደብተራቸውን ዝጉባቸው ምናምን እያለ ነበር so I think ጎበዝ by the way the most attention የሚወስደው ነገር ክላስ ውስጥ ደብተር ላይ መጻፍ exactly እኔ ኖት ልጻፍ ወይስ ልስማ የምታወራው I know that was a problem ራንት ማድረግ ነው ቁምና ወደ ዛሬው ቶፒክ ለማንኛውም I just want to ሌሎች ሰዎችም ቼክ እንዲያደርጉት ተማሪዎች ምናምን ካሉ ምናልባት ከዛ ውጪ ምን ሀፕን አደረገ this week ምንድነው እንዴት ነው ያሳለፍከው ያው አድዋ በዓል ነበረ እዛ I read no አነበብክ ምክንያት ሬመንድ ጆንስ የጻፈው ነበረ I think in 2013 the battle of adwa የሚል መጽሐፍ 2013 ቅርብ ጊዜ ነው ማለት I went through that through the week ባበሻ ነው ወይስ 12 አመት I think በፈረንጅ ነው probably it's ደስ የሚል መጽሐፍ ነው የሆነ በፊት ሳነብ እኔ ትዝ የሚለኝ usually ከኢትዮጵያን ሳይድ ነበረ ማነበው ገብቷል ከኢትዮጵያን የተጻፈውን እሱ ግን በቃ ኢታሊያኖቹ እዛ ደብዳቤ ሲላላኩ ሲጻጻፉ የነበረው ለቤተሰቦቻቸው ሲልኩ ቴሌግራም ሲላላኩ የነበረው ምናምን like it's overall pictures like የተሻለ overall picture ያገኘሁት ከዛ መጽሐፍ ነበር it was amazing ምን አገኘ አንድ ነገር ንገረን something you remember so በፊት like I used to think የኛ ፖለቲሽኞች even though I knew to some extent history like ውጪ ካሉ ሰዎች ከአውሮፓውያን ጋር ምናምን ኮሚኒኬት እንደሚያደርጉ ደብዳቤ እንደሚላላኩ ምናምን ባቀም I never thought really propaganda and understand አድርገው ዩሮፕ ውስጥ ፕሮፓጋንዳ ይሰራሉ ብዬ አላስብም ነበር okay you know ግን like to some extent even በጣም ገርሞኝ እስኪ ገርሞኝ ድረስ they used to do that ከዚህ ሰውኛንም ፕሮፓጋንዳ የምሰራው ውጪ ሚኒሊክ የራሱን ሰልፍ ኢሜጅ ኢን ዩሮፕ ሜንቴን ማድረግ አለበት so that እዚህ ያለውንም ሪሌሽንሺፕ ሜንቴን it's not just የሆነ ጦርነት የፖለቲክስ ኤክስቴንሽን ነው ይባል የለ እዚህ ፖለቲካውንም ሄዶ እዛ ጋር መጫወት አለበት እና ሰልፍ ኢሜጁን በደንብ ነበረ ቢልድ ሲያደርግ ነበረ ከዛ ደግሞ አንዳንድ ጊዜ የሚያደርጋቸው አሉት አንድ ስዊዛዊና አንድ የምን ሀገር ሰው ነበረ ጠፉብኝ they go to Europe write articles እንትኖች ስፒቾች ይሰጣሉ ጊፍት ይዘው ሄዳሉ ከዚህ ይከፈላቸዋል ምናምን ነገር ነው የሱ ሚኒሊክ ፓርትነሮች ናቸው አብረው የሚሰሩ ማለት ነው ወይም ተቀጣሪዎች ናቸው ያ አሁን አጀንዳዎችን ይኖሩታል ለምሳሌ እንደዚህ አይነት ነገሮች አንፌር የሆኑ ነገሮች ሀፕን አድርጉ ከተባለ የሆነ አርቲክሎች ይጽፋሉ እዛ ሄደው ኢንተርቪዎች ይሰጣሉ ፐብሊኬሽኖች ይሰራሉ so that self image እዛ ቢልድ እንዲደረግ ማለት that was very crucial ከምታስበው በላይ for ሌሎች ሀገሮች ጋር የነበረን ትሪትመንት አስበው the entire continent while they were subjugate እየተደረጉ ምናምን ስፔሲፊክ አንድ ጥቁር ሰዎች ግን አንድ ግሩፕ ኦፍ ብላክ ፒፕል ተልከው እዛ እንደ ዴሊጌትስ
ከሌሎች ሀገር ባለስልጣናቶች ጋር ትሪት ያደርጋሉ። ኢቨን ዜና ላይ ኢቨን እርስ በርሶቹ ዩሮፒያን ካንትሪስ ለምሳሌ ፍራንስ ሜይ ኖት ሪሊ ላይክ ኢታሊ እዚህ የፍራንስ ጋዜጣዎች ላይ ስለ ሚኒሊክ የሆነ ነገር ይጽፋሉ። ኢታሊያን እንደማጣጣል አድርገው ነው ዳት ሄልፕድ መሏት ብዙ ነገሮች ላይ በኋላ ላይ ኔጎሽዬሽኖች ላይ ሲመጣ ምናምን እና ብዙ አክሽኖቹ ሞስት ኦፍ ሂዝ አክሽንስ ዴር ዌይ አሄድ ኦፍ ዴር ታይም ከኔ አሁን በተለይ በደንብ ስረዳቸው በጣም ብዙ ነገር አንደርስታንድ ያደርጋሉ በነበረው ያ እኛ የምናውቃቸው እነዚህ ጋሻና ጦር ይዘው በኋላ ቀር ሰዎች አይደሉም። these people are very smart people and armed I mean ጊዜውም ያን ያህል እኮ እንትን አይደለም። አዎ ካሰብኩት በላይ እንትን ነው። ያው አንዳንድ ሁሉም ሰው መቼም ስልጣን ላይ ስትሆን ሁሌ ቅዱስ አትሆንም፣ ትንሽ ይከብዳል። የስራው ጸባይ ነው። የስራው ጸባይ ነው። እና that was fun። ምንድነው መጽሐፉ? The Battle of Adwa it has maps, images ምናምን ብዙ ቦታ የተሰበሰቡ። ፒሲ ላይ ነበር ታነብ ነበር? በስልኬ ነበር። sometimes PC ላይ sometimes that's nice። ምን አሳለፍክ አንተ ሳምንትን? የአድዋ ዕለት ሳይክል እየነዳው ነበር። ነፃነትን ተጠቅመ? ነፃነትን ተጠቅሜ ኮንከር እያረኩ ነበር። ዳገት ኮንከር እያረክ another fascinating thing I heard was ተራራ ላይ ስለምንኖርና በጣም ኦክሲጅን ጎበስ ስለሆነ we can outmarch any army ትራቨል ስናደርግ እና ኢታሊያኖቹ የራሳቸውን አርሚ ከአውሮፓ ሲያመጡ it's usually not a good idea። ለዛ ነው ኤርትራኖች ግን አብዛኛው exactly that's what I heard በጣም ብዙ ሰዎች is like ኤርትራ ከሌላ ቦታ ኮሎናይዝ የተደረጉ ሰዎች ምናምን even ከሌላ ቦታ ኮሎናይዝ የተደረጉ ሰዎች unless ከማውንቴንስ ኤሪያ ካልመጡ their shit አየሩ ይቀጥናል፣ ይሳሳል። ከዛ you have to walk more እና like ያጥፏቸዋል። so basically እርስ በርስ ነበር ሲያጣሉ ነው የነበረው kind of that's true። መጨረሻ ላይ እሱን ያስበላቸዋል። the fact that they underestimated ምን ያህል ዩናይት ማድረግ እንደምንችል እና የቆዳ ቀለም በጣም ታርጌት ይደረጉ ነበረ መጽሐፉ ላይ። አንብቡት። it's gonna be spoilers ከዚህ በኋላ ግን ነጭ ሆነህ ለብቻ ስትይ ጥቁር አርሚ ውስጥ you're easier to shoot እና if I shoot you I don't have to shoot the rest of them ይበተናሉ። እዚህ ነጭ ለጩን እየለቀምክ እነሱም ብለው ነው ተሰብስበው የሚመጡት። እና according to the book 600 I think 50 ነበሩ በአጠቃላይ ኮማንድ ላይ ነበሩት ኢታሊያኖች። by the end it was 258 ነው የቀሩት። it was specifically targeted እና ብቻ it's fascinating read the book አላቋርጥ ወደ ቀጣዩ ቶፒክ ሌላ ቶፒክ ምንም አላረኩም actually the last week anything out of the ordinary ምንም ያደረኩት ነገር የለም። እሺ ዛሬ ላይ ታዲያ ምን ነው ወይ እንትን አየሁ for the first time ቲያትር አየሁ ነግሬ ነበረ። አይተህ ታውቃለህ? አንድ ሁለቴ ቲያትር you out of all the people why are you surprised? I mean that's like መቼ ነው ያየው? it's been a while to say like 5-6 ዓመት maybe ታይትሉ ትዝ ይላል? no ከማን ጋር ሄድኩ? ትዝ አለኝ። አንተ ትዝ ይላል ያየው? የመጀመሪያ ያየው ቲያትር መጀመሪያ ነው አሁን ሳይ። ኦኬ አላውቅም ከዛ በፊት ቲያትር። እሺ I mean I went to movies ምናምን ግን ያው ቲያትር እና ሙቪዝ ይለያያል። it's different performative act ነው። yeah funny thing so አለም ሲኒማ ነበረ ቲያትሩ እና ከትዳር በፊት ነው በላይ ነው የሚለው something like that okay አዲስ የወጣ ቲያትር ነው። ሸዋፈራው ደሳለኝ መስከረም አበራ ምናምን ያሉበት እና የሆነ ሁሉ በእጅ የሚባል አፕሊኬሽን አለ ትኬት ለመግዛት እንትና አፕ ነው what was that ሲኔት ነው ማን ነበር one of those እንትን የሚሸጡት ሰዎች ሁሉ በእጅ ቀይ አፕ አይደል? this app ሲኔት ወይ one of them I'm sure ብቻ ደወልኩ አለም ሲኒማ እና ትኬት ምናምን በር ላይ ነው ምናምን ነገር ወይ አልኳት። አዲስም ስለሆነ ፕሮባብሊ ወረፋ ይኖራል ምናምን ብዬ ከዛ አዎ ትችላለህ ግን ሁሉ በእጄ ላይ ቴሌብር ላይ አለ አለች። ከዛ ቴሌብር ላይ አፖች አሉ አይደል? ስትገባ ሁሉ በእጅ አለ እዛ ላይ አለ። እዛ ላይ ስትገባ like it's very slow አፑ everything እዛ ቴሌብር አፖች ውስጥ ገብተህ የምትከፍተው አፕ እንዳለ is very slow maybe it's my phone ስልኬ ሊሆን ይችላል በጣም ስሎ ነው። ከዛ በኋላ ለምን አፑን አላወርድም ብዬ አወረድኩት። አፑ አሪፍ ቆንጆ አፕ ነው ግን ቆንጆ አፕ
አይ እንዴት ዩዘር ኤክስፒሪየንሱን የተመቸ ዩዘር ኤክስፒሪየንሱ is not really UI ነው የተመቸ intuitive ግን it's ምንድነው ፋንክሽናሊቲ ኢንተርፌሱ አያምርምሽ ፋንክሽናሊቲስ ፋንክሽናል ነው ፋንክሽናል it's functional ማን ነው እሱ አዎ ግን እና እሱ ዲስአፖይንት አድርጎኛል ምን UX UI it feels I don't know how to explain it it's a bit old ኦኬ ስቲል እኔ መጀመሪያ ያየሁት ነው ወይስ አይደለም ከቀይሯል ወይ ከዛ በኋላ እና ደግሞ ያናደደኝ ፓርት you know Google ላይ አፕሊኬሽን ዳውንሎድ ስታደርግ ስክሪንሾቶች አሉ አዎ እዛ ላይ ያለው ስክሪንሾት እና the app itself is not really the same አዎ በጣም እንደዚህ አይነት ችግሮች አሉ አሁን ባለፈው የሆነ ብስኩት ገዝተን ፖስተሩ ላይ ነበረውና ውስጥ ከፍተን ያገኘነው ብስኩት በጣም ብስኩት እንደ ምግብ ቤት ሸወዷቸው እንደ በርገር በጣም ቾኮሌት ኩኪ ያለበት ነው አድርገው ዋው የሆነ ዩቲዩብ ያየው ነበረ እንትን መጣ ትራቭል ታረጋለች የሆነ ያረጋሉ ብቻ ግሩፕ አይ ቲንክ እና አልጋ ሊከራዩ ማለት ነው ከዛ ፔንሲዮን ቤቶች ምናምን ደግሞ አልጋቸው በጣም ምናምን አሰማምሮ ምናምን ነው ሆቴሎች ምናምን እንትን የሚሉት ስትገባ ያየችውና ምስሉ ላይ ያለው የለምና ተገርማ እንትን ታረጋለች ፎቶ አንስታ ዘይ ላይ ተዋስና መስሎሽ ነው yeah this is nice usable functionality wise ለምንድን ነበር በዚህ የተላከ በምን ለምንድን ነው ይሄን አፕ ዳውንሎድ ያደረገው እንትን ትኬት ለመግዛት የሲኒማ ትኬት ለመግዛት በቴሌብር ምናምን መግዛት it worked እና the surprising fact ሲት ስትመርጥ ማለት ነው it shows you yeah I knew it seen it ነው no I didn't know guys we've talked about this የዚህኛውን ይሄን ፕሮጀክት ከሆኑ ሰዎች ጋር ሊለቀቅ ሲል we were talking about it us አታስታውሱም እናንተ I don't even remember እና functional ነው ማለት በጣም I'm really happy for that it is functional yeah ያናደደኝ ፓርት ልንገርህ ኢኮሜርስ አለ ብዙ ነገር it has everything like a super app ሲኒማ ቡክ ማድረግ ትችላለህ ሆቴል ኢቨንት እና አክቲቭ ያልሆኑ ሰርቪሶች አሉ አሁን ከረንትሊ አክቲቭ የሆኑት ሲኒማ ሆቴል እና ሬስቶራንት ነው ከዛ ውጪ ግን ኢቨንት ታክሲ ባስ ቲኬት ስፓይንድ ሳሎን ግሮሰሪ ፋርማሲ ኤሌክትሮኒክስ ስቴሽነሪ ሃውስሆልድ ፈርኒቸር ክሎዝ basically anybody with a CNET ደረሰኝ መቁረጫ ቢሊንግ አርኬድ ምናምን ቡክ ስቶር ኢንቨስት ብቻ it's like a huge marketplace ነገር ነው ግን I don't think everything else works for now ሲኒማ ነው የሞከርኩት እኔ actually so ትኬቱን ገዛው okay ትኬቱን ስትገዛ ሲት መምረጥ ትችላለህ መረጥኩ the best spot ምናምን ብዬ ከዛ ደረሰን 12 ሰዓት ከ20 ነው የሚደርሰው I think 12 ሰዓት የሚጀምረው 12 ሰዓት ከ10 ምናምን ደረሰን ሰልፍ ነበር እንዴ ትኬት ገዝቻለሁ ልሰለፍ ነው ድጋሜ ምናምን አልኩና የምን ሰልፍ ነው አልኩ የትኬት ምናምን አለች ኦኬ አለኝ ብዬ ዝም ብዬ ፓስ አውት አደረኩ ከዛ በዲጂታሊ ከገዛ QR ኮድ ይሰጣል ከዛ በሩ ጋር ስካን ታስደርገውና ትኬት ይሰጣል so we passed that ከዛ ስገባ ሲኒማ ቤቱ ሞልቷል ሲኒማው ሞልቷል በቃ የታችኛው ሞልቶ VIP ላይ ናቸው ላይም ዝም ብለን ነው የምትወጣው ወይ VIP አባቴ እንደውም VIP ትኬት ልቆርጥ ነበረ ተበጥላል ነበር ከዛ 100 ብር ነው ዲፈረንሱ ግን ገረመኝ እንዴ ስለ ቡክ አድርግ ያለው ትኬት what's the point ቡክ አድርገሃል this is actually እዛ የሲኒማው ሲስተም ላይ ወንበሩን ኤክስ ያደርገዋል ወይስ is it just like pending አላቅም no I paid እኮ ተይዘዋል የሚሉ ሲቶች ነበሩ የለም ሁሉም የፈለግከውን የመረጥከው አንተ ስትመርጥ ራሱ ኖ እዛ አፑ ላይ ነው የምትለኝ ነበር ሁሉም available አልነበረም ሁሉም available አልነበረም so some of them are available some of them are booked ምናምን ብቻ የሆኑ አንድ 3 ስቴቶች ነበሩት ልክ ሲሚለር ቱ የፕሌን ቲኬት ስትቆርጥ እንዳለው አይነት ከዛ እኔ እንግዲህ ኤክስፔክቴሽን ምንድነው ቡክ አድርግ ያለው መቀመጫ በር ላይ ስንት ሲት ነበር ስንት ኤግዛክትሊ KH ና ሴድ ታቹ ሞልቷል ላዩ ሞልቷል እንዴ ግራ ገባኝ ምንድነው ምናምን ነገር ይባላል በቃ ሞልቷል ብዙ ሰው ነው እና ለምን ትቆርጣላችሁ ከሞላ በኋላ የሚገርም እኛ ገብተን ማለት ነው ላይ ገባውና አንድ ሁለት ወንበር ምናምን አገኘን ቁጭ ያልን ከረቢ ጋር እኛ ቁጭ ላይ ሰው ይመጣል የት ይቀመጣው ወንበር ምናምን ያመጣሉ ይሄ ኖርማል ቼር አረባክ ታስ ናይስ በጣም ገበያ ያለው ማለት እኮ ነው
አይ ቲንክ አዲስ ስለሆነ መሰለኝ ሲመስል ኮንግራቹሌሽንስ እና ፕሮሞትም አድርገውታል በደንብ ምናምን ፎር ዘም ያ ኮንግራቹሌሽንስ ግን አዘ ዩዘር እንደ ተጠቃሚ ግን እኔ አይ ዋዝ ላይክ ዩ ኖ ዲስአፖይንቲንግ ነው ይሄ ስነስርዓት ማጣት ነው ለኔ እውነት አንደኛ ሲስተሙ የሚሰራ ከሆነ እውነት ሲስተሙ እየሰራ ከሆነ የተከፈለበት ወንበር ከሆነ ሰው ባይመጣ እንኳን ባዶ መቀመጥ አለበት ከፍዬበታለሁ this shouldn't be እንትን ዝም ብለህ ባዶ ወንበር ስላገኘ ዝም ብለህ ተንጋግተህ እየመጣ ዝም ብለህ መቀመጥ እውነት በጣም ነው ወይ ውጪ እናንተ ስትገቡ እኮ ሰው ደረሰኝ ቲኬት እየቆረጠ ነው what happened to them ገቡ በቃ የገቡትም የገባው ገባ ወንበር ያገኘው አገኘ ያላገኘው ፈላለገ ለባለጌ ወንበር አይነቷን ምናምን እያመጡ የሚቀመጡ ሰዎች ነበሩ ምናምን ቆመ ያያለ ያ some of them are standing ምናምን አሮ ነው ስታፍ ይሆኑ ግን ብቻ you know ልክ ሲኒማ መውጫው በሩ ጋር እንደዚህ ኮሪደር ነገር አለች እዛ ጋር ላይ የተቀመጠ ሰው ነበር እሺ how was the story I'm curious was it like an amazing show I mean I liked it የኔ መጀመሪያ ሾው ስለሆነ ኮሜዲ ምናምን ነበር ምንድነው ኮሜዲ ነገር ነው ድራማ ኮሜዲ ነገር okay ድራማ ኮሜዲ ነገር እና their acting was like it's emotional roller coaster ነው you know በጣም they deserve a lot of credit እኔ ኢምፕሬስ አድርገውኛል በዛ እንትን ውስጥ ሺፍት እያደረክ ቶሎ አስበው መድረክ ላይ ነው you know ሁሌ like ደግሞ ሁሌ እዛ ካራክተር ማግኘት አለብህ ዛሬ ደብሮ ከመጣ ትናንትና ደስ ብሎ ከመጣ ካራክተሩ መጨረብ የለበት ሙቪ ከሆነ ዛሬ አልቀርጽም ብለህ ሄዳለህ ገብቷል ከነገት ከርሰለ 3-4 መቀረጽ ትችላለህ ይመጣል ድረስ እዛ ጋር ከሆንክ ግን ከወጣህ ወጣህ ነው እና ደስ የሚለው ነገር ደግሞ እኔ አሁን ሄጄ ደግሜ ባየው ራሱ I don't think I'm going to get the same experience you know it's going to be different I know ላይኑ ሊቀያየርም ይችላል ሞዲፋይ ሊደረግ ይችላል on the fly ምናምን ነገር እና አጋጣሚ nice experience ነገሩት እዚህ ለአንዳንድ አክተሮች መድረክ ላይ ወጥተው ምናምን ወይ ሊሪክስ ጠፋባቸዋል ወይ መያዝ የነበረባቸው ቃ ነበር የለም ምናምን ኦ ሺት አስበው መሀል ላይ ስደነግጥ ማለት ነው ማልቀስ የነበረብህ ሳለ ሶፍት ይስላል በኮት ታለቅሳለህ that's that was a nice experience overall ግን አዲስ እንትን ስለሆነ ብዙ ምን I think ሁሉም ቦታ ነው እንደዛ የሚደረገው አይ ኦቨር like ኮንሰርቶችም ላይ በተደጋጋሚ ያየነው ነው ሆነ የሆኑ ቲኬቶች አሉ ይባላል ወይ ቪአይፒ ለምሳሌ 2000 ቲኬት ነው ያለው ምናምን ትባላለህ ከዛ በኋላ ሞልቷል ቪአይፒ ስትሄድ አዎ እኮ ምንድነው ሞላ ማለት እኮ ነውር ነው ኮንሰርት ኢቭን ቶ ቪአይፒውን ሙሉ ራሱ ከፍለን አልገባንም ያሉ ልጆች ምናምን እንደዚህ ይላል ብዙ ሰዎች ኮንሰርት ያ እና ኮንሰርት አሁን ምን መሰለህ የሚከብደው ነገር ዱድ እንትን ነው ምንድነው ይጨረበራል ቲኬት አንድ እሱ ሁለተኛ ደግሞ ሜዳ ነው እና ሜዳም እኮ ይሞላል እንዴ አው እኮ ስለ እሱን መጀመሪያ ገምተው መሸጥ ያለባቸው እነሱ ናቸው ግን ካሰብከው ደግሞ እንደ ቢዝነስ you can't really pinpoint to እዚህ ጋር አንድ ሰው ይቆማል ምናምን ፐርካሬ ምናምን ልትል አትችልም ግን ኤስቲሜት ታደርጋለህ አሁን ይሄ ቤት አሁን ኮንሰርት እናዘጋጁን ለዚህ ጋር ኢቨንት አድርገን ምናምን ከ30 ሰው ይዛል በቃ ከዛ በላይ ግን በጣም ብዙ ነው 30 ራሱ ሰው ሲደርስ የሸጥከው ቲኬት like what's going on ማለት አለብህ ብቷል እዚህ ቲኬት ይሸጥን ከነብ ሊጨረብር ይችላል እሱ I get it it's very difficult አንዳንድ ቲኬቶች ኮፒ ተደርገው ሊወጡ ይችላሉ ምናምን ግን as much as possible +or minus አርጋውን 10,000 ሰው የሚችል ቬኒው ከሆነ 9,000 10,000 ይያልክ ወይስ አዳራሹን የሚሸጡት ሊዋሹ ይችላሉ 10,000 ብለው ሳይችል አንተ አታውቅም እንዴ ከዚህ በፊት የእንትና ኮንሰርት ሲዘጋጅ ልምድ ካለ ታውቃለህ ስንት ሰው ነው እንዴ አያውቃሉ ማን ነው የሚቆጥረው እንዴ ምን ያህል ቲኬት ተሸጠ ምናምን የሚባል ነገር እኮ አለ አይደል ሊስት ስለዚህ አሁን ለምሳሌ ላስት ታይም ኮንሰርት ላይ ያልገቡ ሰዎች ይታወቃሉ you know በር ላይ ቼክ እያደረጉ አንድ የሚያስገባው probably ኪዋር ካለው ደግሞ ስካን እየተደረገ ነው probably there are ways to know ግን I don't know አንዳንድ ነገሩ ያልከፈለም በገብቶ የከፈለው ውጪ ሊቀር ይችላል true እሱም እንዳለ ሆኖ ኖርማል ነው yes this is part of the cycle ግን when it comes to ሲኒማ ቤቶች ምናምን መለመድ ያለበት ነገር ነው you know I think the movies that won't happen እንትኖች ነው ቲያትሮች ላይ ምናምን ይመስለኛል
የመጀመሪያ የምርቃት ቀን ላይ ስለሆነ ይመስለኛል ሙቪ ሳርክ ሙቪ ላይ ሀፕን አያደርግም እያልከኝ ሙቪ ላይ ሳይሆን የምርቃት ቀን ላይ ነው ሊሆን ይችላል ወይም የምርቃቱ ቅርብ የሆነ ሰዓት ላይ አሁን ላስት ዊክ ተመርቆ ከነበረ ኔክስት ካፕል ኦፍ ዊክስ በጣም ዝገት ሊሆን ይችላል ቡክ ማድረግ እንደዛ መለመድ አለበት ምንድነው what the difficult part ሁሉም ሰው ይሄ እኮ በቃ ሲኒማ ቤቱ ነው አይደለም ያሳየው አዎ ግን በቃ ለህዝቡ ተደራሽ የህዝቡን ፍላጎት ነው ትኬቱ ቁጥር ላይ ወንበር ቁጥር አለ በቃ ወንበር ቁጥርን እያሳየ በዚህ በኩል ግባ ብለህ ማሳየት ነው ዛሬ ከሞላ ቀጣዩን መቅረጽ ነው መግዛት ነው አዎ በቃ ከሞላ ሞላ ማለት ነው እንደ ሙቪ ግን በቀኑ 3 ምናምን መታየት አይችልም that's I think another disadvantage በሳምንቱ 2 ቀን ምናምን ቢበዛ አክተሮቹ ራሱ available የሚሆኑት ሶ አሁን እንግዲህ እኔ ያሰብኩ ያሉት ምንድነው ኔክስት ታይም ቲያትር ላይ ሲሄድ አትሊስት 30 ደቂቃ በፊት ነው የሚሄደው በረሌል ተሰለፍ ለምን እሰለፋለሁ ቲኬትማ ኦንላይን ገዛለሁ ገብቼ የፈለኩትን ቦታም ቡክ አልመርጥም የፈለኩትን መርጬ ቁጭ እላለሁ ግን I never thought ያን ያህል ሰው ይኖራል ብዬ አስቤ አላውቅም ነበር እኔም አላሰብኩም ቲያትር ነው በቃ ደግሞ ኮምፕሌን በየሚዲያው ኮምፕሌን እያደረጉ ነው ቲያትር ሞቷል ማንም ገብቶ አይ ምናምን እየተባለ ማለት ነው ግን ኦፕኒንግ ነበር አይደለም ግን የተመረቀበት ሳምንት ነው አይደለ እሁድ ተመረቀ አይ ቲንክ እኛ ሮቤድን ነው ብቻ አለ ሁሌ ሮብ ቲያትሩ ግን አንደኛው ሮብ ላይ ነው this ያለፈው ሮብ ኦኬ ብቻ whatever የተመረቀበት ለምን የምርቃቱ ቀን አይሆንም if I booked a seat እና if I paid for it እዛ ቦታ ላይ መቀመጥ ነበረብኝ አዎ ምንድነው ፖይንቱ ታዲያ ነው like what's the point of the system ለመረጥኩ ቁጭ ብዬ እንደዚህ ያዞርኩ ምናምን available ነው ምናምን ለሲኒማ የፊልም ነበረ ወይስ ምንድነው actually ለሲኒማ አፕ ላይ ስትገባ በፊልሞች ነበረ most famous የነበረው ወይስ በቲያትርም ኖርማል ነው ምኑ ሊሆን አሁን ኤክሰፕሽኑ የቲቪ ላይ የፊልም ላይ እንትን ላይ ይችላል የውጭ ሀገር ፊልሞች ምናምን ኦቨርቡክ ላይ ደረግ ይችላል ነው ሲኒማ ውስጥ የውጭ ፊልም ይሄ ቲያትር ስለሆነ ነው ይሄኛው ኦቨርቡክ የተደረገው could be ግን እኔ እሱ ኤክስኪውዝ ሊሆን አይችልም እያልኩ ነው እሱማ ሊሆን አይችልም ግን just could be ይደረግ እኮ ኦቨርቡክ አይደለ ይደረግ ግን የመጣንበት ታይም አለ የቆረጥንበት ቲኬቱን ታይም አለ የሲት ነምበሩ አለ አይደል አስገቡን ከዛ የተረፈውን ሰው እንደፈለጉ ያርጉት that's not my problem ትክክል ነህ ምንም ልከራከር አልችልም ይሄ ኢንኤፊሽንሲ ነው በጣም የሚደብር ነገር ነው ቀጣይም በቃ ይደብራል አንተ መሄድ ገብቷል አዎ እኔ በቆረጥኩት እንትን ጋር አሁን ሄጄ እዛ ጋር እዚህ ጋር ነው እዛ ሙሉ ቂም ብሎ ሞልቶ ማንም ያዘበ ማንም ትቀልዳለህ እንዴ ጊዜ ነው የምታቃጥለው እንደዛው ነው ኤኒዌይስ የምትሰሙ ሰዎች ካላችሁና ሁሉ በጄን የምትሰሩ ከሆነ ወይም ዓለም ሲኒማ ያላችሁ ሰዎች I think it's event organizers issue ሽጥ ከተባልክ መሸጥ ነው ሊሚት ማስቀመጥ ከብደ መች ይችላል ነው ሽጥ ከተባልክ መሸጥ ነው ሳይሆን ዓለም ሲኒማ ያሉ ሰዎችም ሲስተሙን አይተው ትኬቱን ፕሪንት አድርገው ሲሰጡ ላይ I'm pretty sure እንትን አለው ሲት ነምበር አለ ከከፈልክ ለምንድን ነው አውቶማቲካሊ ቲኬት የማይቆረጥልህ ይቆረጥልሃል እኮ አለኝ እኮ ቲኬቱ በስልኬ ላይ ኖ ቲኬት ደረሰኝ የመንግስት እዛ ስቴድ ደረሰኝ ሰጧል አይደለ የት አሁን ስታሳጋት ኪዋር ኮዱን ደረሰኝ ቆርጣ ሰጣለች የመንግስት ደረሰኝ ለምን አውቶማቲካሊ አይቆርጥልህ I mean ቴሌብር ስትከፍል እኮ ያው ይሰጣል አይደል ለእንትን ከፍላል ብሎ ለእንትን ቢዝነስ ምናምን ከፍላል ብሎ that's a receipt I suppose ሪሲት ይሰጣል ቴሌብር ኢዛት ሀገር ውስጥ ገቢ ወስጄ በሰጣችሁ ያን ሪሲት ይቀበሉኛል መቼ አሁን probably not in 10 years look yo አዩ ሲኒማ ሲት ነምበር H112 H13 ይላል ኤፍኤስ ነምበር ይታል ብቻ ኤኒዌይስ I was disappointed በዚህ እና ደስ ያለኝ ፓርት ግን ገብቼ ኢንጆይ አድርጌያለሁ እንዲህ እያልኩ ባይብ አርጅቷል ሲኒማ ቤቱ ግብስ that was fun አሪፍ ነበረ የመጀመሪያ ጊዜ ቲያትር ኤክስፒሪየንስ have you አይተህ ታውቃለህ ምን አይተሃል ጉዲፈቻ የሚል ቲያትር ትዝ ይላችኋል በጣም ጥንት ነው I was like a baby ትንሽ ነበር እሱ አይቆጠርም ከዛ ፈርቼ half of it አላየሁም እንደዚህ ጭፍኝ ነበር there was something horrible stage ላይ I don't remember ግን ከዛ በኋላ ሌላ ምን አይቻለሁ I think that was it ከዛ በኋላ በቃ ቲያትር የማየት ፍላጎት ይጠፋ I was traumatized ግን I still ማየት ፈልጋለሁ ሆረር ነበር
something about crime ምናምን ጉዲፈቻ እኮ ነው አረስቱ መቼስ ኮሜዲ አሁን ጉዲፈቻ ተብሎ ምንድን ነው ጉዲፈቻ እኮ ምን ድራማም ሊሆን ይችላል ምን obviously there is something horrible ዋይ ጉዲፈቻ ማለት እኮ horrible ነገር happen ያደርጋል ማለት ሳይሆን mostly ሰዎች ይህንን ታይትል የሚመርጡት is to attract that type of attention ገብተዋል what happened to that person ብለህ እንድትመጣ ነው እንጂ ያው እንጂ በደስታ የሚኖር ሰው አለ በዛ ጉዲፈቻ ሄዶ ገብተዋል and that won't make maybe that would make a good comedy ግን I don't know if it would make a good tragedy there is a movie አይደል ይባላል I think I'm not sure ቲያትሩንም ስሙን ከሳትኩት አስታንተን ግን I think it is እርግጠኛ ነኝ እና እኛ ያየውን ነው አይቻለው የምትለው አዎ በቃ አየው አስጠላኝ ዘገኝ ከዛ በኋላ ግን አላየሁም መረገ ብቻለሁ I feel like ሙቪ መሰለኝ ያየሁት maybe ግን ብሔራዊ ቲያትር ምናምን ስገባት እዚህ አንድ ሁለቴ ገብቻለሁ ብሔራዊ ቲያትር I don't know what I watched በጣም ብዙ ጊዜ ሆኖታል አሁን እኔ ደንበኛ ነው የምሆነው የቲያትር ደንበኛ ነው የምሆነው እንትን ታይ ነበር ሚውዚካል ምን ነበር ብሮድዌይ ሾውስ ምናምን አወዘተ የዘፈኑ እንትን የሚያደርጉት ላላላንድ ምናምን I hate that movie እሺ ላላላንድ በፊልም መልክ መጥቶ ነው ግን ኦን ስቴጅ ቢሆን ላላላንድ like እንደዚህ አይነት ዘንትኖች ማለት not just acting ብቻ አብዛኛው ዘፈን like በዘፈኖች የታጀበ ድራማ ኤክስፒሪየንሱ የለኝም ግን from my taste I don't think I would enjoy it it's like listening to an album for 2 hours አንድ አልበም መስማት ግን with a story in it is እኔ የሆነ አንዳንድ ሙቪ ልክ እንደዚህ አይነት ሙቪዎች አሉ ልክ የሆነ ነገር happen ሲያደርግ ዘፈን ይጀምራል ከዛ በዘፈን ነው ሚነግሩ ምናምን I hate that ከዛ እሱ ሲያልቅ ደግሞ ሌላ ዘፈን ይቀጥላል bro just getting to the point no full ፊልም ላይ ያስጠላል ግን ስቴጅ ላይ I think it's nice I don't know አይታጣቃለ እንደዚህ አይነት የስቴጅ ሾው ስቴጅ ላይ የተቀረጸው ነው ይቻላል አንድ I think አሌክዛንደር ሃሚልተን የሚል that was nice ይሄ ብሮድዌይ ሾው የነበረ I enjoyed that I don't think I've seen it yeah ግን እንጃ እኔ ደግሞ ላስታየው ሙዚካል የትራምፕ ኢናጉሬሽን አልገባም ሰው ያወራል ከዛ ዘፈን ምናምን ዘፈን that's difficult የትራምፕን ቶፒክ ሌላ ቀን የሚሰሩት ስራ ሌላ ቀን መጣል ግን ሜቢ አቼን እናመጣዋለን yeah I don't think I would enjoy it anyways እና እስቲ ዛሬ ደግሞ ስለምን ልናወራ ነበረ መሰላችሁ እስካሁን በቃ እንደዚህ ያሯሯጠን እዚህ 37ኛው ደቂቃ ድረስ ያመጣናችሁ ስለ ዕቁብ ልናወራ ነው በጣም ብዙ ሰዓት like በጣም I think ታውቃለህ ስንት ቀን እንደምንከራከር ቶፒኩ በተነሳ ባለፈ ቁጥር ነው ዕቁብን እንትን ብንለውና ዕቁብ ሴንስ ይሰጣል አዎ ሴንስ ብለን እንጀምር ሴንስ የሚሰጠው ሰው አለ ሴንስ የሚሰጥበትም ሴናሪዮ አለ በጣም ስፔሲፊክ ነው ያ I think እኔ ዕቁብ ሴንስ የሚሰጥበት ነገር ለኔ for me በተለይ like through a lot of ጭቅጭቆችና look back through my argument በጣም በቃ በቤተሰብ አንድ ሰው ለማገዝ ማህበራዊ ነገሮችን ለማድረግ ነው እንጂ ወይም ደግሞ ፋይናንስ የሌለበት ቦታ ላይ እሱ እኮ ትልቅ አድቫንቴጅ ነው ከሱ ግን አብዛኛው ሰው አሁን የሚያደርገው ዕቁብ ስልክ ለመግዛት አሁን የዛሬ 3 ወር ስልክ ለመግዛት ዛሬ 500 ብር ዕቁብ ግባል what do you mean ለመግዛት እሺ ሶ ምን it makes no sense እያልኩኝ ነው financially ሴንስ አይሰጥም አክሳሪ ነው ይሰጣል አክሳሪ ነው እንዴት ነው የሚከስረው ሌትስ ሴ ቲቪ ልገዛ ነው ኦኬ ለ10 ገባን 5000 ብር ነው 50 ብር ነው የምናዋጣው ነው ለ10 500 ብር ነው የምናዋጣው ተባለ የደረሰኝ እኔ የዛሬ 10 ወር ነው ቲቪ 6000 ብር ገባ ዋት ነው ጨምረህ ትገዛለህ what do you mean 6000 ብር ነበር ዕቁብ የጣልከው 10000 ብር ስለዚህ በቃ ዝም ብዬ ባንክ አካውንቴ ውስጥ ግን አንዳንድ 500 ብር ያስገባው ቢሆን ኖሮ የሆነች ነገር ኢንተረስቷ ምናምን ተደምራ የትም ባደርስም ቲቪ ልገዛ ሲሄድ የትራንስፖርት ሆኜ look ምን መሰለህ እሺ I get your point the point ከባንክ ጋር ሴቭ ከማድረግ ጋር ካወዳደርከው of course
you lose money especially መጀመሪያ ማታገኝ ከሆነ or in the early rounds ማታገኝ first round እስካለ not only the first ግን I feel like እስከ ተወሰኑ rounds እስከ 4 10 ከሆናችሁ ነው ድረስ it's fine maybe ከ5 በኋላ ብለን እናስበው ከ5 በኋላ ከሆነ የሚደርስ ሴንስ ላይ እሱንም እሺ ላይሰጥ ይችላል ከኢንፍሌሽን ጋር ባያያዝም እሺ እንያዘው ላይሰጥ ይችላል የተሻለ ነው በሚል ነው አዎ አይዲያውን መሰለ አንደኛ ቶሎ የሆነ ነገር ኪክ ኦፍ ለማድረግ ይጠቅማል በድል በድል እና በድል አብዛኛው እቁብ በድል ብቻ አይደለም ለምሳሌ ሰው ይሰበሰብና በቃ አንዳንድ ቦታዎች ላይ ለምሳሌ ማንን ይፈልገዋል ፕራዮሪቲ ይባላል the whole idea of እቁብ ኮሚኒቲ ነው ስለዚህ የሚጥሉት ሰዎች ፕሮባብሊ የሚቀራረቡ ሰዎች ናቸው ምናምን ሰው ይሰበሰቡና ማን ነው ሞር አርጀንትሊ የሚፈልገው ብሩን ይባል ሁሉም ሰው ላይፈልገው ይችላል ሶ ለምንድን ነው ይሄንን ደግሞ የሚያደርጉት ኔክስት ታይም አንተ ሲቸግርህ you could ask the same thing ገብቷል እንትን ልጀምር ነው ቁብ ሰብስቡልኝ ይባላል የሚባል ነገር አለ ስለዚህ አይዲያ ምንድነው እኛ ሶስታችን ማን ነው አርጀንትሊ የሚፈልገው ኦኬ ዳግም ስለዚህ let's give ዳግም the first round second round እንትና ምናምን ይባላል ይሄ one way አንዳንድ ቁቦች ደግሞ አሉ ሎተሪ ሲስተም የሚሆኑ that's pure luck አሁን እንደዚህ አይነት ኬዞች ላይ በቃ ምንም ዩሉዚ መኒ ብለህ ልታስብ ትችላለህ ከፋይናንሻል አስፔክቱ ግን ልለ የፈለኩት ምንድነው ከይሄ ኢንተረስት ሉዝ ከማድረጉ ምናምን በላይ ያውን ያልኩ ስትቸገር ቶሎ የሆነ ብድር ያለ ኢንተረስት ማግኘት ትችላለህ ያውቷል አሁን አንተ የሆነ ቢዝነስ ብትጀምር ምንም ኢንተረስት ሳከፍል የመጀመሪያው ራውንድ ከሰጡ or the early rounds in that sense ይሰጣል ገብቷል እኔ ቢዝነስ መጀመር ፈልጌ በዛ ፋሚሊም ሊሆን ይችላል doesn't matter whoever it is ቢዝነስ ፈልጌ ነው ይችላል መማር ፈልጌ ውጪ whatever for whatever reasons ተዋቶ የመጀመሪያው ዙር ለሱ ይሰጣው ይባላል ይችላል እሱ I accept ያ usage the social usage it makes complete sense to me ግን using it ግራ ቢገባኝ እንደ ኤርፎን እንትን ነው እኔን ጋብረግፉብኝ ነበር መቀየር አለበት ግራ ያገባኝ ምንድነው እንዴት እንደ ዴይ ቱ ዴይ ቢዝነስ አሁን ሲቸግርህ እኮ ሊሆን ይችላል አይ ጌት ኢት አሁን በቃ ኢመርጀንሲ ያስፈልጋል ይባላል እና ማህበረሰብ ውስጥ ደግሞ ችግር የለውም ላይክ እድር እቁብ እንትን ማለቱ በቃ ሰብስበ ሰዎች እኔ አሁን የተመረኩት ሱቅ ልከፍት ነው የመጀመሪያ ዙር ሱቅ ዕቃ ማስገቢያና መከሪያ 500,000 ብር ያስፈልገኛል እቁብ ሰብስቡልኝ ከዛ ከሱቁ እየሰራው እኔ ከፍላለሁ ትላለህ አንተ ምንም ብር ስለሌለ it makes sense አሁን ባለበት ማለት ነው ግን ኮንሲስታንት ደሞዝ ኖሮ አሁን ያንን ደሞዝ ላይ አንዳንድ ሺህ ብር ቆጥቤ ቲቪ ልገዛ ነው ስትለኝ በቁብ ከሆነ it makes sense no sense to me even business ላይ already business በእግሩ ቆሞ ኢንካም ሬቨኒው ያስገኘ ከነበረ ሬቨኒውን ወስደህ የመጀመሪያውን ዙር ማታገኝ ከሆነ if you're not sure የመጀመሪያውን ዙር እንደማታገኝ ብሩን እዛ ጋር መስጠቱ it's pointless ብያሳው የትኛውን እቁብ ነው የምናወራው ይሄ ሶሻሊ የሚደረገው ነው ወይስ ዲጂታል እቁብ ነው ሶሻሊም ዲጂታሊም ኦኬ እኔ ሰፓሬት ነው ማለት የምፈልገው ነው ሶሻሊም እኮ ሰዎች ሁሉም ሰው በእንትን አይደለም አሁን ባልከው መንገድ ቢዝነስ ለመጀመር ለመረዳዳት ብቻ አይደለም የሚጠቀመው some people genuinely use it as a financial እንትን ሴቭ ማድረጊያ ሜካኒዝም ገብቷል መቆጠብ እንዲያስችላቸው አይ ነው አንዳንድ ሰው መቆጠብ ሊከብደው ይችላል ፐርሰናል ኮንትሮል እና ፐርሰናል ኮንትሮል ብቻ አይደለም አንዳንዴ ብዙ ችግሮች ሊኖሩብህ ይችላሉ ብዙ ቀዳዳዎችን መድፈል ሊኖርብህ ይችላል ለምሳሌ ቲቪ ልግዛ ብለህ መቆጠብ ጀመርክ and something happens ፕላን እንዳደረግከው አይሄድም ሁሌ ህይወት ስለዚህ if something happens ያለህን ብር አውጥተህ ትጠቀመዋለህ አስፈላጊ ነበር መጥፎ ነው እሱ መጠቀም እንዴት ነው መጥፎ የሚሆነው እሱ ብሩ መጠቀም ስላስፈለገኝ ነው የተጠቀምኩት no always ስላስፈለገ ብቻ አይደለም ብቻ accessible ስለሆነ ያንን ነገር አውጥተህ ልትጠቀሙት ትችላለህ የኔ አመለካከት ነው ማለት because እሱን መቆጣጠር ራስን versus የሆነ every week accountable መሆን ለማህበረሰቡ like ይሄን ያህል ዲፍረንስ አላቸው ክብደት wise what do you mean ማለት አንዱ ከአንዱ በጣም ሞር ይከብዳል ሁለቱም ጸጥ ብሎ just እንትን አይደለም ምን አሁን ለምሳሌ ሎክድ አካውንት ፈጥረህ ባንክ ውስጥ ከ3 ወር በኋላ አይገስ የምትከፍተው ከዛ ኤቭሪ ዊክ ብታስገባ ያው አካውንታብል ለመሆን ደግሞ ለ2 ለ3 ወር ያ ኮሚቲ አንድ ላይ ቢያስገባ ሎክድ አካውንት ውስጥ ማውጣት ከፈለክ ሁላችሁም ፈርማችሁ እንድታወጡት ማለት ነው ኢንትረስት አገኝበታለህ ኢንስቴድ ኦፍ ኮሚሽን መቀበል ለምን ባንክ አይገባም ነው ብሩ
ሊገባ ይችላል። ዋይ ኖት ጀስት ዩዝ ትራዲሽናል ሴቪንግ ባንኪንግ ምናምን ነገር ዩ ካን ምንም እኮ ላይክ እቁብ የሚያመጣው አድቫንቴጅ ምንድን ነው? ማንም እኮ ትራዲሽናል ሴቪንግ እንትተ እቁብ ተጠቀም እቁብ ብቻ ነው ማድረግ ያለብህ የሚል ሰው ያለ አይመስለኝም። አይ አድቫንቴጁ አድቫንቴጁ ምንድን ነው? ከዛ አድቫንቴጁን እኮ እየነገርኳችሁ ነው። ሶሻሊ ፎርስድ ነህ ለመቆጠብ ፎርስድ ነህ። አንደኛ እሱ። ሁለተኛ አዘ ኢንድ ኦፍ ዘ ዴይ መውጣት አልችልም ከቁብ ዊር ሶሻል ቢንግ ትችላለህ። ሶ ፊር ኦፍ ሚሲንግ አውትም አለ። ዶንት ዩ ቲንክ ጎጂ ባህል ነው ይሄ ከኮሚኒቲ ጋር አንድ ላይ ካልሆነ መቆጠብ አንችልም ብሎ ከልጅነት ጀምሮ ኖበዲ ሴድ የሰሙ ማድረግ ኖበዲ ሴድ ሰውን ሰው የሚያደርገው እቁብ ነው። እሱ የተባለው ለምንድን ነው? ቅድም እንዳልኩ ስለሚሰበሰብልህ ነው፣ ቀድሞ ስለሚያስነሳ ነው። ያንን ደግሞ ባንክ ብትሄድ ያንን አክሰስ ማግኘት አትችልም። የለም ምንን አስገህ ነው የምትበደረው? አንተ ገና ሱቅ ልከፍት ነው፣ ሱቅ ባዶ ነው፣ ገና ሱቅ ልከፍት ነው እያልክ ነው። ኦር ኢቭን ስለዚህ ይሄ እኮ ክራውድ ፈንዲንግ ነው የሚባለው። ምንድን ነው የሚባለው? ፋሚሊ ኤንድ ፍሬንድስ ላይ ፈንድ መሰብሰብ ፈርስት ስቴፕ ዳትስ ኢት ላይክ ዩ ፔይ ደም ባክ ስ ብድር ነው ይሄ መሆን ያለበት። አይ ዶንት ጌት ኢት። አሁን ብድር አመላለሱ ሜካኒዝም ለማመቻቸት ችግራችሁ ከተርሙ ነው። ከተርሙ አይደለም ችግሬ እኔ አክቲቭሊ አንድ ሰው ብዙ ሰዎች አክቲቭሊ እቁብ ይገባሉ። ከዛ ብሩ ይመጣል አይደለ? ባንክ ይገባል። ከዛ ቀጣይም እቁብ ይገባሉ። ለምን ስትላቸው እንድቆጥብ። የሚያገኙትን እቁብ ብር ወስደው ባንክ ነው የሚከቱት። ኔሰሰርሊ ሁሉም ሰው እቁብ የሚገባ ሰው እቁብ የሚገባበትን ፐርፐዝ ያውቋል ማለት አይደለም። አንዳንዱ ሰው ሰውን ለመርዳትም ብሎ የሚገባ አለ። ድግስ የሚገባ ሰው አለ። ገና ደግሞ ኦኬ ያን ሲወጣልኝ የሆነ ነገር አደርግበታለሁ የሆነ ነገር የሚገባ ሰው አለ። ዋትስ ዳት ነው አይነት ጥያቄ። ሎክድ አካውንት ውስጥ ማስገባቱ አሁን እኔ ፐርሰናሊ ወስጂ ሎክድ አካውንት ውስጥ ማስገባው እንትን ላይ ዋትስ ዘ ዲፍረንስ? እቁብ ከምገባ እቁብም መውጣት እችላለሁ ቅጣቶቹን ተቀጥቼ፣ ከዛም ብሩ ማውጣት እችላለሁ። ምንም እዚህ ከሶሻል ኢምፓክቱ ውጪ የለውም። ቅድም ካልኩ መጀመሪያ ከምታገኛቸው ጥቅማ ጥቅሞች ላምሳም የሆነ ብር አፕፍሮንት የምታገኘው ካልሆነ በስተቀር የለውም። ዳዝ ኢት ሜክ ሴንስ ኮሚሽን መውሰድ ለዲጂታሎቹ? ለምሳሌ they take some amount of commission ፊዚካል በእንትንም ያለው ሪል ላይፍም ኮሚሽን ይወስዳሉ። ነገር ትከፍላለህ አሁን እሱ ዳዝ ኢት ሜክ ሴንስ ቲንክ አባውት አሁን ብር አለ ራሴ መቆጠብ ስለማልችል ቆይ ዳት ሮንግ አሰምሽን። መቆጠብ ስለማልችል አይደለም ኦልዌይስ ዳት ናት ትሩ ሞስት ታይምስ አይደለም። እኔ እቁብ ልገባ እችላለሁ ሳልፈልግ ማለት እኔ ሳያስፈልገኝ ብሩ ለኔ አክቹሊ ብሩ ሳያስፈልገኝ ልገባ እችላለሁ። እሱማ አንድ ቫሊድ የሆነ እኮ አንድ ዳትስ ጀስት ክራውድ ፈንዲንግ ወይም ብድር ብለን እንያዘው። እሱ እቁብ ነው ግን አክት የሚያደርገው እንደ ክራውድ ፈንዲንግ ነው አይደለ? because I'm still gonna get ብዙ ብር ጥቅም አለው። ብር ከወራት በኋላ ኢንፍሌሽን ከጨመረ በኋላ 4% ኮሚሽን ተቀንሶበት ይሰጠኝ ማለት 4% what? 4% ይወስዳሉ some of the digital ones. Okay, I don't know. በፊዚካልም ቢሆን ሊወስዱ ይችላል። ለዛ ማለት does it make sense ራስ ሴቭ አፕ ከማድረግ እና ለኢመርጀንሲ ሊኩዊዲቲ ሲያስፈልግ እንድታገኘው? እኮ እቁብም ከሆነ መውጣት ትችላለህ። ማንም አስገድዶ ካልከፈልክ አይልም። እንዴት ያልወጣላችሁ ሰዎች ተቀጥተህ ቅጣት ከፍለህ ትወጣለህ አይደል? you can do that። አልገባኝ። መክፈል ስላልቻልክ ሞር ክፈል ኖ ማውጣት ከፈለክ ነው። አስረዳኝ። አልገባኝ። እቁብ ውስጥ ነበርክ አሁን ሌትስ ሴ በልተሃል ኦልሬዲ እንበል እቁቡን አግኝተሃል። በቃ ወጣለሁ ካልክ ሳያልቅ ራውንዱ የቀረብህን ራውንድ ትከፍልና ትወጣለህ። ስለዚህ ምንም ካልደረሰህ ደግሞ አይ ዶንት ኖ እንዴት እንደምትወጣ አላውቅም። ብርህን ስጥለህ ትወጣለህ። ኖ አይ ዶንት ቲንክ እንደዛ ማድረግ የምትችል አይመስለኝም። ከደረሰ ምንም ፖይንት የለውም። ወጪ አውጥተህ ሰው ተከተ ብዙ I don't see it like the same amount of ብር ነው የምታገኘው። just lost inflation እንደፈለክ ማንቀሳቀስ አትችልም። you don't have the freedom to do that. the only reason ያ ሴንስ የሚሰጠኝ እኔ ያን እቁብ ውስጥ እንድገባ is if I want to start a business ለራሴ እና I gather a bunch of people እና እቁብ እንግባላቸዋለሁ። አሁን the same ልክ አንተ ከዛ ውጪ ግን ልክ አንተ ሴንስ እንደሰጠህ እና ለአንተ እንደተሰበሰበው ከዛ የሰበሰበልህ ሰው ደግሞ የሆነ ጊዜ የሆነ ነገር ማድረግ ፈለገ። ስለዚህ ያኔ ግባልኝ እቁብ ሰብስበልኝ ሲል አይ ሴንስ ስለማይሰጠኝ እኔ ብር ኢንተረስት ስለማጣ አልገባም ነው የምትለው።
ሶሻል ቦንዱ እንዳለ ሆኖ that's the whole point እቁብ ቤዙ እሱ ነው that's it በቃ እኔ የማየው እንደዛ እሺ ምን ያህል ፐርሰንቱ ለዚህ የሚጠቀሙት ይመስላል አብዛኛው ሰው in terms of money that moves ሳይሆን in terms of people you can also sell your እቁብ by the way ለምሳሌ አሁን አንተ ፈርስት ራውንድ ላይ ወጣለህ ሳትፈልግ በለው ስናት አርጀንት ሎተሪ ሲስተም ተጠቅመ ወጣለህ ግን you don't know what to do with the money you don't have a plan እኮ ላይክ የእርዳታውን ሜካኒዝም መሸጥ ትችላለህ ተራህን ራንደም ተደርጎ አንደኛ ብታሸንፍ አንደኛ ተራህን መሸጥ ትችላለህ for a price ሎተሪን ትሸጣለህ ማለት ነው ቤዚክሊ you can pass እና በቃ ለምሳሌ እኔ 8ኛ ላይ ከሆንኩ we can exchange ነው ቦታ or something I don't know እንደዛ ማለት ግን like what are the chances ኢትዮጵያዊ አሁን መክፈል አልችልም የሚለው ይብለቁ ይባላል አሁን ካልቻልኩ ሁለት ሶስት ራውንድ አልፎ ብትከፍልበት ኬዝ አለ እሱ it's a risk ኮላተራል ካላሲያስ አለው ሶሻል ቦንድ አለው ሶሻል ቦንድ ምናምን ሳይሆን like አሉ ይዘው የሚጠፉ ሰዎችም አሉ it's a risk አንተ መክፈል ይችላል ሌላ ሰው ላይ ከፍል ይችላል አንድ ሁለት ሊኩዊዲቲ እንትን አለው like ሞር ፕራዮሪቲ ያለው ሞር ኢመርጀንሲ ምናምን ነገር ካለ ላታገኘው ትችላለህ ገንዘቡን ማለት ነው መጠየቅ ትችላለህ የምታገኘው all of it እንደ ባንክ after some time ነው አይደል እንደ ባንክ እንትን አይደለም የሆነ አይደለም restricted አይደለም exactly ግን we treat it like one እንደ ባንክ ትሪት እናደርገዋለን like that is going to be the ultimate choice እናደርገዋለን አልገባኝም how አሁን እኔ የማይገባኝ ይልቅ ይሄ ዲጂታሊ የሚቆጥቡ ሰዎች no face እኮ ነው የምልህ አሁን ቅድም ባልከው ማምነው ሰው አክስቴ አጎቴ ምናምን ከሆነ ሶሻል ቦንዱም ሪስፖንሲቢሊቲውም ይተልቃል ከዛኛው ገብቷል የሆነ ዝም ብለህ ተነስተ በቃ አልከፍልም አካኪ ይዛላ ወይም ተነስተ የምጠፋበት ብሩን ይዛ አይነት እንትን አይደለም ካደረክም የቤተሰብ ቦንድ ትበጥሳለህ ትላልቅ ቁቦች ምናምን ባይዘው ዝም ብለህ አትገባ ኮላተራል someone has to vouch for ምናምን ይሸጣሉ እሱም አለ ቫውች መደረግም አለበት ዝም ብለህ ተነስተ አትገባ you know ኮላተራል ማስያዝም ሊኖርብህ ይችላል አንዳንድ ቦታ ላይ it gets weird down ህግ ይወጣለታል እኔ የምለው የሁላ ታይም ኢነርጂ ምናምን ለምንድን ነው የሚጠፋው why not just you know በስልክ አካውንት ውስጥ ማስቀመጥ ኳልኩ አብዛኛው ሰው ስራ ተሰራበትም የሁሉ ታይም እና ኢነርጂ አንደኛ ሪስፖንሲብል ያደርጋል ነው ማለት ቅድም እኮ አልተረዳችሁኝም አሁን እኮ ሶሻል ስናድግ በኮሚኒቲ ካልቆጠብን ፐርሰናሊ መቆጠብ አይሆንም የሚል ካልቸር ስላለ ኖ እሱ አይመስለኝም እኔ I don't think it's easy ለምሳሌ ትልቅ አማውንት ኦፍ ብር ቆጥቦ ለሆነ ያህል ጊዜ የሆነ ነገር ማድረግ ከባድ ነው አይመስለኝም እሺ እኔ እንደዛ ነው ማስበው ከባድ ነው ምክንያቱም ብዙ ነገር ይመጣባል ብር necessarily ብዙ አማውንት ኦፍ ብር ባንዴ ላታወጣ ትችላለህ ለምሳሌ 100,000 ብር በወር የምትጥል ከሆነ if something happens በጣም ትልቅ ያልሆነ necessary ያልሆነ ነገር ግን something you wanted to do እንደሌለ ቁጠረው I don't think a lot of people can do that እቁብም ከሆነ እኮ ሄደህ ለምን አፍርሰህ አትወስድም ብርህን whatever like to the extreme ከመጣ እኮ እንደዛ ይደረጋል እኮ you know you can take your money or ወይም ቀጣይ ዙር ከኔ ካልሰጣችሁኝ ሞች ይገኛሉ ትላለህ ትጠይቃለህ ኦኬ ስማሙና ይሰጠዋል you know እንደዚህ አይነት ነገሮች አሉ it's not really restricted የሆነ ነገር አይደለም ያን ያህል ነው ማለት 10 ሰው ከሆንክ 10 ሰዎቻችሁ ከተስማማችሁ the whole point is a social value ነው exactly and it should stay as a social value እና የሆነ not a financial tool እንጂ የሆነ በጨቅ ባለ ሱቆች ተሰብስበው በየቀኑ የ100 ሺህ ብር እቁብ ልንጥል ነው why ለምን መሰለህ ይሄን ጥያቄ የምጠይቀው ከዛ የሆነ I tried to ባለም አቀፍ ደረጃ ሮስካ ነው የሚባለው ROS ሮተሪ ምናምን something financial ምናምን እና የት ነው የሚጠቀመው ስለ third world ከዛ ፈርስት ወርልድ ላይ ማን ነው የሚጠቀመው ኢሚግራንት ዩሮፒያን ይጠቀማሉ ቬሪ ሎ አሜሪካና ዩሮፕ ውስጥ ለምንድን ነው ያለው ሬጉሌሽን አለው ለምንድን ሬጉሌሽኑን አይጠቀሙትም really you can really do that ምክንያቱም it's a community bond አይደለ ግን ፋይናንሻል ኢንስቲትዩሽን እንደመሆን ሲያደርገው ለማኒፑሌሽን እና ለምናምን ይቀላል ኦኬ እና ያንን ነገር ለማድረግ ፖሊሲዎች አሏቸው ፕሮክላሜሽኖች አሏቸው እና that's why እንደዛ አይነት ሀገሮች ውስጥ ዌስተርን ሀገሮች ውስጥ we don't see it blow up ምክንያቱም እነሱ ጋር ደግሞ ፋይናንሻል
ኢንስቲቱሽኖች ናቸው በጣም ጠንካራ ናቸው ማንም ላይ ገንዘብን ላስቀምጥልህ ብሎ ኮሚሽን አይወስድም ክሬዲት ይሰጠዋል ክሬዲት ይሰጠዋል ምናምን ፋይናንሻል ኢንስቲቱሽን ናቸው ስትሮንግ ናቸው ፎር ዩር ቢዝነስ ምናምን ትራከብልም ስለሆን ካንተ ይቀላቸዋል ካንተ ጋር ኮሚኒኬት ማድረግ ሚን ታይም እነዚህ ተርድ ወርልድ እና ኢሚግራንቶችም ካራክተሪስቲኩን ያገኙት ከራሳቸው ሀገር ነው ፋይናንሻል ሰርቪስስ አናር አክሰሰል ለምሳሌ ባንክ ሄጄ ልበደር ብል አልችልም አሴት የለኝም ምናምን እንደዚህ በአካባቢው ያለውም ለውጥ በጣም ስሎሊ ነው ሀፕን የሚያደርገው ሩላር ቦታዎች ላይ ምናምን ሲሆን ማለት ነው ግን ወደ ከተማ ስትመጣ ከዛ የጀመረ አይመስልም አይ ቲንክ እሱማ ካራክተሪስቲኩ በቃ እንደ ማህበራዊ ነገር ነው ገብተዋል ከዛ ግን ያ ማህበራዊ ነገር አድጎ ወደ ፋይናንሻል ሲቀየር you should be careful ነው እዛ ቦታ ላይ የውጮቹም ህግ ማውጣት የጀመሩት it's not because ሴንስ ስላልሰጣቸው ሳይሆን ግን ጥንቃቄ ስለሚፈልግ ነው እዛ ፊልድ ላይ ሪስክ ስላለው ማለት ነው እና most businesses ደግሞ they prefer ኖርማል እንትኖች ሌላ ሀገሮች ላይ ኖርማል የቢዝነስ የፋይናንሻል ኢንስቲትዩሽኖችን ደን እነዚህ አሁን እኛ ጋር እያደገው ሲመጣ ፋይናንሻል ኢንስቲትዩሽኑ ዋውድ ሀፕን ነው ውድ ሀፕን አብዛኛው ሰው ለምሳሌ ዝም ብሎ እንዲ ለቲቪ ምናምን የሚቆጥበው ሰው ውድ ፕሪፈር ባንክ መጠቀም ምናምን ስታብሊሽድ የሆኑ ነገሮችን መጠቀም ፕሪፈር ሊያደርግ በክሬዲት መውሰድ ትችላለህ ቲቪ ለምሳሌ ባንክ ላይ ያ ግን that's not really እንትን አይደለም የፐርሰንቴጅ ጉዳይ ነው እና ላይክ አይ ቲንክ የባንክ ፐርሰንቴጅ የጨመረው ደግሞ ህዝቡ እንዳለ ቁብ ውስጥ ስለሆነ የሆነ ሞደርናይዝ ማድረግ አይቻልም ሁሉንም ባንዴ ገልብጠህ ሙቭ ማድረግ አትችልም እና የሆነ ኢንዱስትሪ በደንብ ካላደገ ደግሞ እዛ ሴክተር ላይ ይከብዳል ዝቅ ማድረግ ኮምፒቲቲቭ ሆኖ ይሄ የብድር ሬቱን ማለት ነው እያልከኝ ያለው ብዙ ሰው ቁብ ስለሚጠቀም ነው ፐርሰንቱ ከፍ ያለው ነው እና እሱ ዋን ኦፍ ሜኒ ፋክተርስ ስለዚህ ቁብ የሚጠቀሙ ሰዎች ወደ ባንክ ሺፍት ቢያደርጉ ሌስ ይችላሉ ግን የባንኪንግ ማርኬቱ ይችላሉ አክሰስ የሌለው ሰው አሁን እኮ አይጌቹ አክሰስ ማለት አሁን ለምሳሌ ባንክ ብትበደር you have to pay huge amount of interest አሁን እኮ አሁን ስላሉ ነው የምናወራው ኢንተረስት ትከፍላለህ ኮላተራል ማስያዝ አለብህ አብዛኛው ቁቦች ኮላተራል ማስያዝ ያለብህ ኮላተራል ማስያዝ የለብህም ቴክኒካሊ የለብህም ግን አሁን አለ ላይክ እሱ ያለ ኮላተራል ለሰው ማበደር ምናምን እሱስ እኮ ኮላተራል ብታስይዝም ግን ስቲል ኢንተረስቱ አከፍልም ነው ተሆል አይዲያ ኢንተረስት የለውም ኮሚሽን ከሌለው ስለዚህ ብዙ ብር ከሆነ ደግሞ የምትበደረው ወይም ብዙ ብር ከሆነ ብዙ አማውንት ኦፍ ቁብ ከሆነ የተሰበሰበው አድቫንቴጅ አለው ለአንተ አዘን ኢንዲቪጁዋል ካሰብከው እንዴት በቃ ለብዙ ኢንተረስት አከፍልማ you're robbing people it's good እያለ መጀመሪያ ከደረሰ they will rob you ደግሞ በኋላ የምታስበው እኮ መጀመሪያ የደረሰውን ሰው ኤክስፒሪየንስ ብቻ ሳይሆን የመጀመሪያውን አይደለም ከ10 ሰው ከ5 ሰው በታች ያለው ይጠቅማቸዋል እንጂ አይጎዳችሁ እኮ ላይክ እስከ መሀል ድረስ ያሉ ዲፔንድ ሊጠቀሙ ይችላሉ ከመሀል በኋላ ያሉት ደግሞ ፕሮባብሊ ይጎዳሉ በኢንፍሌሽን በሁሉም ነገር በኢንፍሌሽን ብቻ ሳይሆን ሁሉም ሰው ደግሞ አሁን ባንክ ቢሆን ሁሉም ኮሚኒቲ ውስጥ ያለው ሰው እንዳለ ዛሬውኑ ነው የሚያገኘው ብሩን አይደለም እኔ ዛሬ ባንክ ከሆነ ሁላችንም 1 ሚሊዮን ብር አገኛለሁ ዛሬ ባንክ ሄጄ 1 ሚሊዮን ብር አበድሩኝ ማስያዣ ካለ የለኝም ባንኮች ራሳቸው አይደል እንዴ ኑና በድራችሁ መኪና ራሱ ማስያዣ ይሁን አሁን 1 ሚሊዮን ልበደር ብለህ ፎርሁ ዝም ብለህ ሄደ መኪና ራሱ አንተ እኮ ካምፓኒ መሆን ያለበት አንድ ሁለተኛ ባንክ ብድር ስትበደር እኮ you have to prove your income consistently income እንዳለ መክፈል እንደምችል ምናምን እኮ prove ማድረግ አለ በቁብ ሲዶንት ስለ ዶስ እኮ for a reason አለብህ like so that someone በኋላ መክፈል አልችልም ምናምን ብሎ ሁሉም ሰው እንዳይጎዳ ላርጅ ስኬል ቁቦች ስትገባ በተለይ በጣም ህግና ደንቡ ራሱ በጽሁፍ ተፈራርመ በሊጋል እንትኖች ያለው ነው ሊሆን ይችላል even acts like a financial እንደዚህ አይነት ቁቦች ውስጥ አክሰስ የለኝም ግን ወይም I don't know the rules ምን እንደሚጠይቁ ካስተም ሩል ይጽፉ ይችላሉ for all we know I think some of the digital ones ቤት ካርታ ምናምን ይጠይቃሉ I think digital ቁብ ይጠይቃል like in person ሁላ መሄድ አለበት ዝም ብለህ ዲጂታሊ እንትን ማድረግ አትችልም ይላል ህግና እንትናቸው እና ኢምፕሎይመንት ምናምን ሊብሬ sometimes ሊብሬ depending on the amount you pay ይጠይቁሃል የምትገባበት የቁብ አይነት ውስጥ ምናምን እሱ ሴንስ ላይ ሰጥ ይችላል ገብቷል ተወሳሰበ እኮ አሁን ባንክ ከሚሉ አይለይም
በጣም ብዙ ሰው ኢንቮልቭድ ይሆንበታል technically አልነሰሰርሊ ግን አይ ዶንት ኖ እንደ ፋይናንሻል ቱል ማለት ነው እንደ ሶሻል መርጃ ቱል ሳይሆን ቆይ ፒውርሊ እንደ ሴቪንግ ፋይናንሻል ቱል እቁብ ሲወጣልህ እየጠበቅ ከአንድ ፍሎር የምትጨምር ከሆነ ዱድ ከማን ስቶፕ አዎ ስንት ህንጻ ታውቃለህ ላይክ ተጀምሮ ኤቭሪ 3 months በጣም በፍጥነት ይሄዳል ከዛ ያቆማል ኮስቱን ላስበው የመጀመሩንና የማቆሙን ያ እና ሌላ ደግሞ ሰው ከአዲስ አየር ማድረግ ምናምን ቅድም እንዳሰብኩ ታውቃለህ የሆነ ቤት ስትከራይ ወይ ቤት ስትገዛ ኮንትራት ስትወስድ ምናምን በዶላር ነው የሚሉት ሙድ ነበራ ቆይ ፍሎት ሄሎ ሄሎ በጣም እኮ የሚገርም ሰው ነው ሄሎ ማውራት ይመቻል እንዴ ላይቭ ኢንተርቪው ይሰማል ይመቻል ማውራት ወይ እሺ ላውድ ላይ ላውድ ማውራት ይመቻል ወይ ማውራት እሺ አይ ደውልኝ ስለ ቁብ ልጠይቀህ ነው ለፖድካስቱ ግብአት ልትሆን ነው ለምን ለፖድካስቱ ግብአት ልትሆን ነው መስመር ላይ ነህ ላይቭ ነህ ላይቭ ላይ ነህ በቃ ስቆም ደውልልኝ እና እቁብ ስለሚገባ ልጠይቀው ብዬ እኮ አዎ ልክ ነው ትክክል ለምን እንደሚገባ ከሚገባው ሰው መጠየቅም ይሻላል እኛ ዝም ብለን እዚህ ቁጭ ብለን ከምንፈተፍት ምን ልልህ ነው ትዝ ይላችኋል ቤት ከፍሎት ከመደረጉ በፊት ምናምን እንትን ስትል እቁብ ልትገባ ስትል ምናምን እንትን ትላለህ ምንድነው ቤት ልትገዛ ስትል ምናምን ስትፈራ በዶላር ነው የምትፈርመው ኮንትራት ስትወስድ ነው እና ቀርቷል እሱ ሞስትሊ ፍሎት ስለተደረገ ነው እና ላይክ ፍሎት ከመደረጉ በፊት የነበሩ እቁቦች በ100,000 ብር ተስማምተው እኩል ገብተው ያው ስፔሻል ዲል ሆፕፉሊ ይኖራል ዋይ በዶላር አልተስማማን ፋሚሊ ካልሆንን ዋትስ ገነ ስታፕ ሚ ቀጣይም ዙር በ100,000 ነው ማዋጣው ከማለት የተስማማሁት በ100,000 I have every legal right to say that በብር ነው የተስማማሁት who's gonna stop me የማታምነው ሰዎች ጋር የምትሰራ ከሆነ ግን ሞስትሊ ኮሚኒያል ስለሚሆን የሆኑ ሩሎች ይኖራሉ እንደዚህ አይነት ነገር ከመጣ ምናምን አሩ ነው ምን እንዳለው ሌላ ያየሁት እንትን ሪሊጅን ላይ some religions the Jews እኔ ስላሞችን ልን ነበር እንትን አይፈልጉም አሁን ነፍሳ ብድር ምናምን ላይ ሄድ ባንክ እንትን ሲሉ ወለድ ምናምን ስላለው they rather በቃ እንዲሁ በሚተማመኑት በኮሚኒቲ ቢያደርጉ ይቀላቸዋል ግን አሁን እኮ ዲጂታሊ ተጀምሯል ከወለድ ነፃ ምናምን ያው ከወለድ ነፃ ባንኩ ቢያተርፍበትም ለእነሱ አይሰጣቸውም እንዴት ነው የሚሰራው ከወለድ no ባንኩ ማትረፍ አይችልም that's the thing ግን እንዴት ነው የሚያተርፈው ነው ኢንቨስትመንት ባንኪንግ ነው they invest in things they don't lend አያበድሩም ገብቷል አንተ ስኳር ፋብሪካ ልትሰራ ስትል ሼር ሆልደር ይሆናሉ እንጂ ብድር ሰጥተው ብድሩን አመለሰም ገብቷል ኦኬ ኢንቨስተር ይሆናሉ ሹር ጣልጣመውን ሹር I mean like there are ways you can frame it በፈለከው መልኩ yeah it doesn't change the fact that ግን ኢንቨስትመንት ባንክ እና ሎኒንግ ባንክ ያው እነሱ እንትኑን ነው የማይፈልጉት ስሙን ነው መያያዝ ከዛ አይ ወለድ የሚለው ወለድ ነው የማይፈልጉት ትርፉ ወለድ መሆን የለበትም ነው የተሻለ ኤክስፕሌን የሚያደርጉልን ሰዎች obviously ይኖራሉ for further questions እነሱ ሄዳችሁ ጠይቁ እሺ ይሁን እና ምንም በቃ ሴንስ አልሰጥሉኝ ነው የእንትን ስልኪን ስጠንክስ I was talking with most የአፍሪካን ኮሚኒቲዎችም ከዚህ ሄደው እዛ እቁብ ይጀምራሉ ምናምን እኮ የለመዱት ነገር ስለሆነ ነው አንድ እሱ ነው ሁለተኛ ደግሞ ሶሻል ቫልዩ አለው በጣም አለው አንደርስቲሜት መደረግ የሌለበት ነገር ሶሻል ቫልዩ ነው እና that should be maintained እና I know it doesn't make sense ኢንፍሌሽን ምናምን ብለው መጨረሻ ላይ ለሚያገኘው ሰው በተለይ ምንም it's pointless ግን ቻት ስትሪም ለኔ ሴንስ የሚሰጠኝ ወይ ለጭንቅላቴ ሴንስ የሰጠኝ ነገር ምንድነው ያ ሰውዬ at the end of the day የሆነ ነገር ቢፈልግ the same group of people ጋር ሄዶ or similar interest ያላቸው ሰዎች ጋር ሄዶ I need this kind of things ስለዚህ let's collect እቁብ ምናምን ማለት ይችላል ስለዚህ ያ ፍሪደም አለ እና that gives you አሁን ላይ ላይክ ባንክ ብታስቀምጠውም ብሩ ምንም ማታረግበት ከሆነ እና ሰው ብር ሲጠይቅ ይመቻል አይመጣም ነገር ሲሆን ማለት ማንንም አይመቹም እሺ ግን ኢኪብሹ እንትን ፎርስድም ያረጋል you know አሁን ለምሳሌ አንተ ለምንም ነገር
ሴቭ ማድረግ የማትፈልግ ብትሆን አሁን ሴይ ቲቪውን ለመግዛት አትፈልግም ከዛ ሴይ ለቲቪ እንቆጥብ ምናምን ተባለ እኔ እኮ ቲቪ ያለኝ ምናምን ልትል ትችላለህ ግን ያ ኮሚኒቲ ውስጥ ኢንቮልቭድ መሆን ስለምትፈልግ ዝም ብለህ ትገባለህ ባይ ዘ ዌይ እሱ እሱ ነው እኮ ላይክ ፒር ፕሬዠር ነው እያልኩ ፒር ፕሬዠር አይደለም Peer pressure ኔትወርኪንግ ነው ኖ ፒር ፕሬዠር አይደለም ይሄ ኖ ማንም ምን እርግጥ ፒር ፕሬዠርም አለ do you know like መግባት አቅሙ ሳይኖራቸው እንዲሁ ለሶሳይቲው ሲሉ ኢቭን እየተቸገሩ ለቁብ ብለው ኤቭሪቲንግ እንዴ በጣም ብዙ ሰው ሆነ ነው ቀላል እንዴ ጎጂ ባህል አይደል ዳገት እንጨት የሚዋጥጡ ሰዎች አሉ እኮ ባለብኝ ምን እንደሰማው ታውቃለህ መርካቶ አንዳንድ ጊዜ እቃ ኖሯቸው ልክ እቁብ ዛሬ ይመጣል ኖሮበት ካሽ ከሌለው በመጣበት ዋጋ የሚሸጠው እቃ አለ ለቁብ ብሎ በቃ ዛሬ እቁብ መግባት አለብኝ በቃ እቺ አንድ 5 ቀን በመጣበት ወሰደ ይላል ስለ ለቢዝነስ ኢት ማይት ሜክ ኖ ሴንስ ለምንድን ነው ያሰው ያን ያደርገው ፓተርኑን እንትን ማስደረግ እዛ ኔትወርክ ውስጥ ለመግባት እኮ ነው ላለመውጣት እኮ ነው ከዛ ኔትወርክ እኮ አዎ ኢትስ አ ኔትወርክ ላይክ ሰዎች ይጠቃቀማሉ ዊዝ ዲፈረንት እሺ ለምንድን ነው ለአፍሪካን ካንትሪስ ብቻ ሪኳየርመንት የሚሆነው ሪኳየርመንት አይደለም ኖ ሪኳየር እርግጠኛ ነኝ የለመድ ነው if we dig deep ማለት ነው until their financial institutions become very strong አዎ እነሱ የሚጠቀሙ ነበር እኮ እሺ የኛን ለምን ዛሬ ሆነ ስትሮንግ አናር ነገ በቃ ጠንከር አድርገን ሁሉም እኮ እንድታቆሙና ናይ አንተ ፐርፕሌክሲቲ ሂስትሪ የለውም እንዴ ፐርፕሌክሲቲ አራለሁ የለውም ሌላ ታብ ሊሆን ይችላል ታች እስቲ አምጣው ንስቲንካ ፋይንድ እንግዲህ አጥቻለሁ ግሮክ ማለት ፐርፕሌክሲቲ ግሮክ ነው ነበር ሪሰርች ስለነበረ ኒድድ ዛት አንተን እየሰጠኝ ነበረ ሬፈረንስስ ነው what did you find it library ነው የሚለው probably ይሄ አይመስልም the top አይመስልም right አይመስልም ምንድነው the bottom right እሺ ቀጥሎ ወሬያችን የቱ ጋር ነበር ጎጂ ባህል ጎጂ ባህል ነው ወይ ምናምን ኤው እንደ ከባንክ ጋር ፌስ ቱ ፌስ ኮምፔር ካረከው ኢትስ አ ፌሊየር ምንም እንትን የለውም አዎ እኮ ላይክ ለምንድን ነው አውር ሶሻል ኔትወርኪንግ ይሄን ያህል ታይድ የሆነው ከመኒ ጋር unlike other countries ኖ ከመኒ ጋር ብቻ አይደለም እኛ በጣም ሶሻሊ we're very እንትን አዎ እኮ ለምን until እኔ እያልኩ ያሉት until the Europeans became like individualistic የሆነ ይሄ ካፒታሊስቲክ ምናምን የምትለው አይነቱ you know ያ ላይፍ ስታይል ውስጥ ከመግባታቸው በፊት I'm pretty sure they use similar kind of things how old is the oldest bank no I don't know yet no the oldest bank probably no it's I think the Templars ነበሩ መጀመሪያ the concept of a bank it's not like, the first bank could be difficult can they introduce the concept of a bank you see የሆነ 15-16 ማን አካባቢ ነው የመጡት yeah the concept ግን ከዛ በፊት ተጀምሮ ነው yeah ምንድነው what's the first bank የለም ግራንዲ ሶርት some European እንትን through time ቁብም ኢቮልቭ አድርጎ እዚህ ደረሰ ይመስለኛል I don't know if there are studies oldest one ጣሊያን 1472 ቬኒስ a bank ሲኤና ሪፐብሊክ ኦፍ ሲኤና ይላል a bank ነው a formal bank established 15 እና 16ኛው ሴንቸሪ አሁን ካሉት ባንኮች ፕሮባብሊ ምንም አይገናኝ ሌላው ሁለተኛው እነዛ ሴንቸሪ ውስጥ ጀርመኒ ነው 1590 that was የኛ ፋይናንሻል ኢንስቲትዩሽኖች በጣም ያንግ ናቸው ከዛ አንፃር ልጆች ናቸው እኮ ላይክ የሆነ መቶዎች ዓመታት ምን መሰለህ አሁን እዚህ ጋር ካለው ዳታ ላይ 60% of adults in sub-Saharan Africa don't have access to formal banking ስለዚህ አብዛኛው ሰው ቁብ ነው የሚጠቀመው እኮ ላይክ ቁብ ደግሞ ሴቭ አፕ አድርገህ ተቀንሶ ይሰጣል ባንክ ደግሞ ሴቭ አፕ አማራጭ የለህም ባንክ 60% ለምንድን ነው የሌለን ካልቸራሊ አይደል በጣም ኖርማል ነገር ከዚህ ፑር ኒጋ ኢንፍራስትራክቸሩ በሌለበት ሁኔታ በምን ኔትወርክ ነው ባንክ የምዘረጋው ኒዱ ሳይኖር እንዴት ይሰራል ኢንፍራስትራክቸር what do you mean ኒዱ የመንገድ ኒድ የለም አለ እየተሰራ ነው ኤግዛክትሊ ልክ መንገድ ሲገባ ሌሎች ነገሮችም እየተከፈቱ ይመጣሉ ቴክኒካሊ ያው መንገድ ነው መጀመሪያው our banks how እንደሆኑ ታውቃለህ በራንኪንግ ኢትዮጵያ ውስጥ ያሉት currently even East Africa terrible ቆይ what's your point
ቶፕ 10 አይደሉም። በጣም ወደ ኋላ ቀርተናል በባንኪንግ ኢንዱስትሪ እንዳለ ያ በብዙ ነገር ወደ ኋላ ቀርተናል እና ዋን ኦፍ ደ ቲንግስ ሆልድ ባክ የሚያደርጉን እቁብ ነው That's at least the mentality of it. እኔ አልስማማም በዚህ ምን ኦፕሽን አላቸው ታዲያሽ? 60% ሰዎች አክሰስ የላቸውም ቱ ፋይናንሻል ኢንስቲትዩሽንስ መብራቱን ላይ የላቸውም። ሆነስሊ ለጥቃቅን ምንድን ነው ለማይክሮ ፋይናንሲንግ ላይ የላችሁ የላቸውም። አንዳንዶቹ በብሩ ላይ ላይሆን ይችላሉ እኮ የሚገቡት በከብት ምናምን በከብት ምናምን ሊሆን እሺ ባሞሌ ጨው ተወሱ ግን አብዛኛው ሰው አክሰስ የለውም። አሁን ለከተሜው ለኛ ሜቢ እኮ መግባት ሴንስ ላይ ሰጥ ይችላል። ስፔሻሊ ኢፍ ዩ አር የሆነ መንግስት ተቀጣሪ ሆነ ዝም ብለህ እኮ የምትገባ ከሆነ ዊዛውት ኖ ሚንስ ግን ደግሞ ሌላዊ ግን ማየት ያለብህ ለምሳሌ ፍሬምወርክ ይሰጣል ዲፍረንት እቁብ ልትገባ ትችላለህ። ሜቢ ቅድም እንዳልከው ለቲቪ አንድ እቁብ ለሰርግ ድግስ ምናምን ብለህ እዚህ ጋር የሚላል ሌላ ዴታ A survey of African immigrants in the United States found that 68% participated in Rosax, with 56% citing distrust of formal banks as their primary motivations. ቴክኖሎጂ ጣለናቸው ባንክ ምናምን ሲያዩ ቃስካም ነው የሚሰማቸው የሆነ they feel like ትረስት ኢሹ ነው። ምክንያቱም ሄደህ እዛ ስታናግራቸው ያጨናንቁሃል፣ እዚህ ጋር ፈርም ይሉሃል፣ ከዛ እዚህ ጋር ፈርም አንተ አንበብና መጻፍ አትችልም መታወቂያ ኮፒ አድርግ ይለዋል። እዛ ጋር ሄድና እንትን አድርገና ምናምን 3 ቁጥር ገብቷል። ግን ከጀለሶች ጋር ተነጋግረህ የምትጨርሰው ነገር ነው ብሩን መሰብሰብ ያስቸ there is that like በጣም ዲፕ ዲስትረስትም አለ ይላል። and it's linked to as society advances እና ቴክኖሎጂካሊ በጣም እንትን እየሰፋ ሲመጣ አዳፕታቢሊቲውም እየጨመረ ሲመጣ ቀስ በቀስ እየቀነሰ ይመጣል pretty much ለአብዛኛው ነገሮች because ዲጂታሊም ሜቢ ቅድም እንዳልከው ሎክድ አካውንት ውስጥ መክተት የምትችልበት በታይም ሊሚት በቃ እስከ 6 ብራንች ያስተናግዷል ኤኒ ብራንች አይ ኢዚ ኦፍ አክሰሱ በጨመረ ቁጥር ነው የምልህ። ፐርሰናሊ ሰዎች ራሳቸውን አካውንታብል አድርገው እዛ ደረጃ ላይ መድረስ ይችላሉ። አዝትስታንድ ግን አብዛኛው ሰው አንድ እሱ የለውም። ሁለተኛ ደግሞ ቅድም እንዳልኩ ሶሻል ቦንዲንጉን ይፈልጓል፣ ኔትወርኪንጉን ይፈልጓል። ሁለተኛ ደግሞ ዛሬ እኔ ለገሌ ብደርስለት ነገ ለኔ ደርሱልኛል። ሶ ኢፍ something happens ኢንስቴድ ኦፍ ባንክ ሄጄ ሊብሪያስ ሄጄ እዛ ፈርሜ እዚህ አምጥቼ ቤት አስገምቼ ምናምን ብድር ከሞስ እንትናን ሰብስቤ አይ ካን ጌት ነገር አንድ ጥያቄ አሁን ለምሳሌ ሆቴል አካባቢ የሚሰሩ ሰዎች አንድ ላይ ቁብ ገብተው ኮቪድ መጣ ማን ነው የሚረዳው? ምንድነው በቃ ገብታል በቃ ጣጣ ወጣለ ቁጥር ትወስዳለህ። ምንድነው አሁን ማርች ምናምን ላይ ኤቭሪቲንግ ሸት ዳውን አደረገ አይደል? ያኔ 2020 ያኔ ኔክስት ፐርሰኑ ይወጣለታል። that's complicated አሁን I don't know እኮ አሁን እንደ ፋይናንሻል ባንክ ሲሆን ግን way more people ስላሉ ምንም ኮሙኒኬሽን የሌለ እንደ ፋይናንሻል ኢንስቲትዩሽን ትሪት ካደረግከው ነው ያሀፕን እኮ ዲቤት እኮ እሱ ጋር ነው like it shouldn't be financial tool ነው እንጂ ሶሻሊ ጥቅም አለ። እኔ ስለ ከፋይናንሻል እንትኑ ቅድም እንዳልኩ ካላችሁ ሶሻሉ ላይ ፎከስ እናድርግ because financial ሶሻሉን እኮ no one doubted it like በቃ ካልሆነ እኮ ስለዚህ ፋይናንሻል እንትኑም ቅድም ያልኳቸው ሪዝኖች ናቸው። ከዛ ውጪ ኢንፍሌሽንን ጥያቄ ውስጥ ከከተትክ ኢንተረስት ምናምን ብሬ አይወልድም ጭራሽ ተቀንሶ ነው የሚደርስብኝ ምናምን also ያመኒ like ቁጭ ነው ያለው it's not ባንክም ሊገባ ይችላል። what do you mean ቁጭ ነው ያለው? traditionally ቁጭ ነበር የሚለው what do you mean ቁጭ ነው የሚለው? before banks traditionally what do you mean የወጣለት ሰው ይወስዷል there is no money ቁጭ የሚል አይ 6 ወር መጀመሪያ ተቆጥቶ ከዛ ይጀመሩና ቢባልስ እሱ that እና ሁሉም ሰው ደግሞ ተራ በተራ ነው የሚያገኘው። እሱም አለ በባንክ ቢበደር ሁሉም ሰው ዛሬ ነው የሚያገኘው። ሁሉም ግን መበደር አይችልም። አዎ I'm not saying እኮ አሁን አሪፍ ሲስተም አለ አይ እኮ ስለዚህ እሱን እንዳንረሳ። አሁን ልክ አንተ ሁሉም ሰው መበደር ይችላል ባንክ ሄዶ ስትል ሁሉም ሰው መበደር አይችልም። እሱ እንደ መርሳት የለብንም። ግን ያው አሁን እዚህ ጋር ካለው ስታት most of them like medical expenses school fees ናቸው 38% የጋናዎች ማለት ነው 38% entrepreneurial investment ሄሻን ኢሚግራንትስ ኢን ማያሚ እነሱም ይገባሉ ቁብ ለምንድነው የሚገቡት? እነሱ ቤት መግዣ ስታርታፕ ለሀገራቸው ላይ ስታርታፕ ለማቋቋም ምናምን
ለእነሱ ኢትስ ሜክ ሰንስ የሰው ሀገር ነህ ብቻህን ያ you know ፋይናንሻሊ ሄደ ፋይናንስ መሰብሰቢያ ሪዝን ነው ራሱ ኦልሶ ሌላ ጥያቄ ባንክ ለምን ያህል አመት ብድር ነው ላይክ እንደዛ ኮሚሽን የሚጠይቀው? what do you mean any kind of ብድር ስንት ነው አሁን 17 ነው ስንት ሳም ባንክ 14 ሆኗል I think ዩዥዋሊ አመታት ነው ኢትስ ኖት ወራት I think so ዩዥዋሊ አመታት ነው ወራት አይደለም እና ብድር ሬት ደግሞ is almost always lower than inflation rate usually ኢትዮጵያ ውስጥ so far yeah you could say that አዎ እዛው አዋጭ ነው መበደር ኢትዮጵያ ውስጥ what were you saying መበደር አዋጭ ነው በአጠቃላይ yeah ኢንፍሌሽን ከከፈለ that's what I'm saying ግን doesn't የሆነ ፋይናንሻል ኢንስቲትዩሽን መሆኑ እኮ ስቲል የሆነ ሰዓት ይፈጅባል ለመበደርም ብሩ ስትመልስም ሬቱ ትልቅ ነው ግን መቼ ነው የምትመልሰው ነው እኮ የዛሬ 5 ዓመትም እቁቡንም እኮ የ5 ዓመት እቁብ መግባት ትችላለህ አለ እንዴ እንደዛ of course ኢንፍሌሽን ምን ማለት ነው አልገባኝም ኤግዛክትሊ እሷ ላይ አሁን እንትን እናድርጎኝ ነው ፕሮግሬሲቭሊ ጨምሮኝ ነው እቁቡ ሊጨምር ይችላል ምናልባት ስማርት የሆኑ ሆኑ እዛ ሊያደርጉ ይችላል you know እኮ ላይክ የባንክን ኢምፓክት የሚያደርግ እየሰራ ነው ታይም ኢነርጂ እያጠፋ ነው ስራውን ከመስራት ግን የሚያፈጥነው ነገር አለ ታይም ኢነርጂ እያጠፋ አይደለም what do you mean ኦል ዲስ ማኔጅመንት ስራ ራሳቸው ናቸው የሚሰሩት ኦርሰማን እዛ እንትን አድርገው probably ከትም ይወስድ ባንክ ግን ስራውን ሰርቶ ከት ይወስዳል which one is faster ስራውን ሰርቶ ገንዘብህን ጨምሮ ይሰጣል which one is faster ካለ ጨምሮ አይሰጥም ብድር ከተበደርኩ ምንድነው የሚጨምርልኝ ኖ የብድሩ ራውት is የእርዳታው ራውት እሱ ጥቅም እንዳለው ቁብ እኮ ተስማምተናል we're talking about personal saving financial don't phrase it like negative የእርዳታ ምናምን ብለህ እንትን አትበለው ኔጌቲቭ ወይ አይደለም okay go እኮ ላይክ ሶሻሊ ሰው ለመርዳት እሱ ከብድር ጋር ነው የሚወዳደረው መጀመሪያ ስጡኝ ቤዚክሊ ያ ሰው ከቁቡ ነው የሚበደረው ያ ሌላኛው ራሱ ደግሞ ፐርሰናሊ ሴቭ አፕ አድርገህ የሆነ ሪሊ ኢምፖርታንት ያሉ ነገሮች ለመግዛት እንዲሁ ብርን ለመቆጠብ ምናምን ብዙ ሰው የሚጠቀመዋል ስለነሱ ነው የምናወራው እና እነሱ ብድር ሳይሆን የሚጠይቁት they should just save up same route ከፈለጉም ግን ብድር መጠየቅ ይችላሉ አዎ ግን ለምሳሌ ደግሞ ለነሱ ሴንስ የሚሰጠው ምን መሰለ ለምሳሌ 10 ወር ከሆነ የሚፈጅብህ ቲቪ ለመግዛት ሴቭ አድርገህ አንተ ብቻ እሺ አሁን you have a chance ከአንድ ወር እስከ 10 ወር ባለው ውስጥ ቲቪ ቀድመ ማግኘት የምትችልበት ቻንስ አለ እሺ does that make sense አዎ ግን ያልገባኝ ነገር ለምንድነው ቲቪ ብቻውን እንደ all of it አድርጎ የሚታሰው አሁን ለምሳሌ እንደ ኔክስት ይር ቲቪ መኪና ምናምን ብዙ ነገር መግዛት ፈለግክ እንበል 3 እቁብ ግባ ሶስቱም ጋር አንደኛ አንተ ነህ no I'm not saying አንደኛ ትሆነ ግን አሁን ቻንስ አለ ከአንደኛ እስከ 10 ሰው ኮንክ እስከ 10ኛ ድረስ you have a probability of ያንን ነገር ቶሎ የማግኘት ነው ማለት I'm just telling you a different way of seeing it ነው ገብቷል ትችላለህ እኮ አሁን ቲቪውንም 10 ወር ቆጥበህ ብቻ መግዛት ትችላለህ with the added interest at the end of the 10 ወር more money ይኖራል to buy more things in your life I wouldn't bet on that ግን no I wouldn't bet on ያው ራስን ከተቆጣጠር አሁን እቁብም ስገባ እኮ ራስን ትቆጣጠራለህ ፋይናንሻሊ ያ ትቆጣጠራለህ ግን look እያልኩ ነው እቁብ አሁን 10 ወር መጠበቅ ላይ ኖርብህ ይችላል እሺ አዎ አልፎ እኮ በድል ነው ታዲያ በድል እና ሎተሪ አልቆርጥም እንዴ ሎተሪ አልቆርጥም እንዴ እኮ ወርስ ኬዙን ከወሰድከው 10 ወር ጠብቀህ ቲቪ ትገዛለህ አለቀ ወር አከዛም ከዝ ብሩ አይበቃም ዛሬ 10 ወር ቲቪ መግዣ አይደለም አዎ ወይ ጨምረ ምናምን ሊሆን ይችላል ትንሽ ኢንች ትቀንስና ትገዛለህ አዎ ግን that's not the purpose ተደወለልን somebody እና እንደው እየጠበቅን ነው by the way እቁብ is not ሁሉም እቁብ is not safe እቁብ አይደለም ብር ይዘው የሚጠፉ ሰዎች አሉ ምናምን የተሰበሰበ ዲፎልት ሬት ነው ያዩ ነበር ከተፈራረምክ ብዙ ጊዜ የተፈራረሙ ይሄ ህግና ደንብ አስተዳደር ነው ያለበት ነገር የተፈራረሙት I think has 30% more chance ዲፎልት ላለማድረግ ግን አብዛኞቹ እቁቦች 15% of the time ዲፎልት ያደርጋሉ ለምን some people don't pay
በያሱም ስለዚህ ዋኒን ስንት ነው 7-8 ያ፣ እቁቦች አዎ። ትበላለህ ማለት ነው። አዎ ግን በጣም ብዙ እቁብ መግባት አለብህ። ሀብት ላይ ከፋያ ነው እቁብ 7-8 ቦታ ገብተህ ለመበላት አይ like ከማታውቀው ሰው ጋር ለመግባት ደግሞ በጣም በቃ ግን አብዛኛው ሰው ይዟል ማለት ነው። ለምሳሌ እንዲህ ትናንሽ የቁስ እቁቦች ለምሳሌ አንድ መስሪያ ቤት የሚሰሩ ሰዎች you know ምናምን ኦር ማህበርተኞች you know ማህበር ይሄ ማህበሩን ለመደገሻ ነው የሚሆነው። ምናምን ኦር ደግሞ ነው በማህበር ራሱ ተሰብስበው የቤት እቃ ምናምን የሚገዙ እኔ ማይ ማም ዩዝድ ቱ ዱ ዛት ሰፈር ውስጥ you know ከሌሎች እናቶች ጋር ምናምን ማህበር ሲያወጡ የማህበሩ የሚወጣበት ቀን በየወሩ ሶ ሜቢ ኪዳነ ምሕረት ወር ማርያም ከሆነ ያን ዕለት እቁብ ይሰበሰባል። ሶ ኤቭሪ መንዝ እዛ ላይ ነው የሚወጣው you know እንደዚህ አይነት ነገሮች ላለመበላት ሞር ቻንስ አላቸው። አዎ አዎ ስለሚተማመኑ አዎ ግን ስለሚተማመኑ ዘመኑም ደግሞ ስለሚተዋወቁ የዛኔ እንትን ነበረ ኢንፍሌሽኑ ረሃ ነበረ። አንተ እኔ ትዝ ይለኛል ከ5 ዓመቴ እስከ 10 ዓመቴ ማስቲካ 10 ሳንቲም ነው በቃ ፊክስ አይጨምር አይቀንስ። ብርጭቆም ሴም ቲንግ ትንሽ ነው የሚቀንሰው እና የሆነ እቁብ ስትገባ አንተ ዝም ብለህ እቁብ ብትገባ ራሱ ኖርማል ነው ገብቷል። ብዙ ነገር አይጨምርም አይጨምርም የትም አይሄድም ብሩ ዝም ብለህ ላስቀምጠው ካላልክ። አሁን ግን ሪሊ ሃቭ ቱ ለቢዝነስ ሳውን የሆነ አሁን እቁብ ጥለህ ምናምን የመጀመሪያውን ዙር ወስጄ ራይድ መጀመር or something አይ ቲንክ መጀመሪያ ላይ ከወሰድሽ አባቴ በጣም እድለኛ ነህ። እድለኛ ነህ ብቻ ሳይሆን you know ከብዙ ነገር አሁን ራይድ ለመግባት እኮ ሞስት ባንኮች ለፒኤልሲዎች መኪና ራሱን አስይዘው ፒኤልሲ አይደለም ብዙ ሰው ግለሰብ ነው ያበድሩ በኢንተረስት ነው። አዎ ይሄስ እቁብስ አይደለም ኢንትረስት እና ኮሚሽን ልዩነቱ ምንድን? ሁለቱም ገንዘብን ይቀንሳሉ። አዎ ግን ትንሽ ነው ኮሚሽን no I don't think ደግሞ እኔ እንጃ I'm not sure ምን ያህል እንደሚከፈል ኮሚሽን ግን ብዙ አይመስለኝም። ግን አሁን እዚህ ጋር እንዳለ እስካሁን ሳነብ በጣም ኤግዛጀሬትድ ሆነ። እስካሁን ሳነብ ሮስካስ or I don't know እንዴት እንደማነበው ROSCA ሮተሪ ምናምን ሲስተም እነሱ ነገሮች like it assumes ኢንተረስት የላቸውም ብሎ እኔም እንደዛ ነው የማውቀው። እቁብ እኔ ኢንተረስት ያለው እቁብ አላውቅም። አሁን ብዙ ጊዜ አሁን ለምን መሰለህ የምትተማመንበት ሰው ሁላችሁም ስትተማመኑ ኢትስ ኦኬ። ግን እንደ ፋይናንሻል ኢንስቲትዩት ልንጠቀመው ስንባል እናንተ አንተማመንም አላውቅም አታውቅኝም እዚህ የሆነ ሰው ጋር ብሩን አስቀምጠን we need to trust him we need to የሆነ ሜክ ሹር እሱ ጀጅ ያደርገናል በኋላ ምክንያቱም ሊጋል ስላልሆነ እሱ ነው ተብሎ ነው። እና ሄሎ ስለ እቁብ ልጠይቅ ነው ፖድካስት ላይ ነኝ እና ላይቭ ልትገባ ነው። ስለ እቁብ ልጠይቅ ነው። እሺ ላይቭ ላይ ነህ? ኧረ ተው ጤና ይስጥልኝ። ኧረ ተው ስማ ወይ ስለ እቁብ እያወራን ነበር እና ብዙ ጊዜ እቁብ ስለምትገባ ለምንድን ነው ባንክ ሴቭ የማታደርገው? እቁብ ከምትገባ ለምንድን ነው እቁብ መግባት የሚመች? ያው ምንም እቁብ አንድ ነገር ብሩን አሁን ለምሳሌ ብሩን በፈለግከው ሰዓት መግዛት ትችላለህ። አሁን ለምሳሌ ጣፍታ የገባው 700 ሺህ ብር ገባ። አሁን 700 ሺህ ብር ባንክ ቢኖር ሌላ አሁን 700 ሺህ ብር ማውጣት ስለዚህ እቁብ መግዛት ትችላለህ ነው የምትለኝ? እቁብህን መግዛት ትችላለህ። ኦኬ እንዴት ነው የሚሰራው? ደግሞ አሁን ለምሳሌ አንተ ቢደርስህ እኔ ብሩን በጣም በቃ ወሳኝ ነገር ፈልገው 700 እቁብህን አሳድሰህ አይ ሲ ሌላው ምንድነው ያው ቻንስ ነው። ቻንስንም ትጠብቃለህ። አሁን ምንም ሳይኖርህ አሁን ለምሳሌ ምንም ሳይኖርህ ዝም ብለህ እቁብህን በድፈት ገብተህ ምናምን ነገር በዛ 10 ሳምንት ደግሞ ማለት ነው ፈልገውን አይነት ብር ልታገኝ ትችላለህ። ስለዚህ መጨረሻ ላይ እንዲወጣልህ ትችላለህ እኮ መጨረሻ ላይ ከወጣልህ እኮ ምንም ጥቅም የለውም ለአንተ ሴቭ እንዳደረግህ ቁጠረው። ያው ጥቅም የለውም ግን ምንድነው እኛ ደግሞ እንደ ባህል የለም እንደሆነ እንትን እንደው መጨረሻ ላይ ሄደህ ነው አሪፍ። ያው ብዙ ጊዜ የምትበላው እኮ ይሰለችሃል መሰለኝ ከበላኸው በኋላ መክፈል ይሰለችሃል። በጣም ማኔጅመንት በጣም በቃ ወደዛ እየራቀብህ ይሄዳል። ስለበላሁት ወደዛ ከፍላለሁ አያስላለሁ ማበላው ሙሉ ይመረጣል ይባላል። ያው ዞሮ ዞሮ ሴት ማድረግ ማለት ነው የራስን ብር ነው መጨረሻ ላይ እኮ አሁን እኮ ባንክ ሴቭ ብታረግ
ኢንተረስት ይኖረዋል አይደለ? እና አይደብርም ኢንተረስት ይኖረዋል ግን ደግሞ እቁብ አንድ ነገር ያደርግልሃል። አሁን ባንክ አሁን ብር እጅ ላይ ብር ካለ ባንክ ብታስገባውም ባታስገባውም ማንም የሚያስገድድ የለም ማለት ነው። አሁን እቁብ ግን ሲሆን ትጎብዛለህ። ገባህ? እቁብ ስላደረግልህ እቁብ ብለህ የምትሰራው ይኖራል። ብርህን በጣም ነው የሚያደርግልህ እቁብ ነው ብዬ ነው ከባንክ አሁን አዲስ ታይም ሄደህ መዘህ ታወጣዋለህ። እቁብ ግን ካለብህ ምንድን ነው በቃ ግዴታ አሁን 5,000 ብር ሆነ ግዴታ 5,000 ብር በሳምንት ወስደህ እነሱን መስጠት አለብህ። በዝግ አካውንት ብታስቀምጡስ? በዝግ አካውንት ብታስቀምጡስ ብርህን? እናመሰግናለን። ቴንኪዩ። በቃሽ ይህን ልጠይቅ ብዬ ነው። ቴንኪዩ። ምንድን ያል ቅድም ያልኩን ያለው ምንድን ነው ባንክ ኤኒታይም ሞባይል ባንኪንግ ምናምን እያልክ መዘህ ልታወጣው ትችላለህ። ሴቭ ብታደርገውም ስፔሻሊ አሁን 700 ሺህ ብር ምናምን ነው እያለ 700 ሺህ ብር እቁብ እና 700 ሺህ ብር ለመድረስ ደግሞ ምን ያህል ታይም ነው የሚፈጅብኝ? ኢንዲቪጁዋሊ ሴቭ ብታደረግ ገብቷል። እሺ ቆይ እሱን ደግሞ አሁን እኮ ልጨርስልና ትጠይቀኛለህ። ከዛ ውጪ ምንድን ያለው እቁብ ያጎብዛሃል፣ አድድ ሪስፖንሲቢሊቲ ይጨምርብሃል። ዩ ሃቭ ቱ ፔ ቅድም እንዳለው እሱ እቁብ ዛሬ መክፈል አለብኝ ምናምን ብለህ ፎር ዋት ኤቨር ሪዝን ሶሻል ሪዝንም ሊሆን ይችላል ሜይ ቢ እዛ ኔትወርክ ውስጥ ስታተስ ይሄ እቁብ አይከፍልም ምናምን እንዳትባል ላለመባል አድድ ሪስፖንሲቢሊቲ ስለሚጨምርብህ ጎበዝ ያደርጋል። ስለዚህ ትጣጣራለህ ነው። አዲሽናል ፋይናንሻል ፕሬሸር ይኖርብሃል። ከዛ እሱ ደግሞ ብዙ እንድትሰራ ብዙ ነገር እንድታደረግ ይረዳሃል ነው የእሱ ኢምፕሊኬሽን። ሁለተኛ ደግሞ ምንድን ነው ያለኝ እቁብ ስትገባ አንደኛ እንትን መግዛት ትችላለህ፣ እቁብ መግዛት ትችላለህ፣ ራውንዱን መግዛት ትችላለህ። እንደዚህ አይነት ኦፕሽኖች ይኖሩሃል። ባንክ ከሆነ ግን ያ ወር እስኪደርስ ድረስ ኢቨን ብሩን ብትፈልገው አሁንም ማድረግ አትችልም። ለምን አትበደር? ራውንድ ኮሚሽን መግዛትና ላይክ የብድር ኢንትረስት ሬት መክፈል በምን አሲዘ ምናምን እኮ ነው የምትበደረው። ዶስ ቲንግስ አር ዴር ፎር አ ሪዝን ነው እኮ የምልህ አይደለም። አልተግባባንም። መመለስ ባችልስ ዋት ሀፕንስ? አሁን ኔክስት አፕ ዋት ማለት መጀመሪያ ወስደህ ኔክስት አፕ እቁቡን መመለስ ባችል ዋት ሀፕንስ? እሱ አሩ ነው። አሁን እንደሱ እንዴት ትሪት እንደሚያደርጉት አላውቅም። ላይክን ኮልን ባክ አጌን ሜቢ ግን የሱ ፖይንት ምንድን ነው? ሞቲቬት ያደርግሃል። አንደኛ ደግሞ ባንክ ሞር ስትራክቸርድ ነው። ስለዚህ ዝገት ነው፣ ብር ቶሎ ማግኘት አትችልም ምናምን ገብቷል። እቁብ ከሆነ ቶሎ ብር ማግኘት ትችላለህ። እና ምንድን ነው ሌላ ያለው ያጎብዛል ነው ያለኝ። ሌላ ምንም እና ነገር ብሎ ነበር። 700 ነው ገዝተህ መግባት ትችላለህ፣ እቁቡን መሸጥም ትችላለህ ማትፈልገው ከሆነ መጀመሪያ ላይ ባይደርስ ይመረጣል። ምክንያቱም ከደረሰ በኋላ ዝም ብለህ ማውጣት ነው በየወሩ። ከዚህ ስናት ፋን ከበላ በኋላ መክፈል ይደብራል አለ። ሂውመን ደግሞ የሰው ልጅ ደግሞ ከብር ጋር ቢያያዝ፣ ስለዚህ ምንም ኤክስፔክት የምታደርገው ነገር የለም። ገብቷል። መጀመሪያ ከወጣለህ ማትፈልገው ከሆነ ስፔሻሊ ዝም ብለህ የበላውን መክፈል ነው። unless you do something with that money። ግን ቁጥሩ ጨምሮ አይደለም የሚደርስ ቁጥሩ ጨምሯል ቱል ማለት ነው። እሱን ህዝቡ እንዲረዳው ፈልግ some people know willingly ነው ያንን የሚያደርጉት። ቦንዱ much better። ግን አሁን የወጣው ልኪና something አሁን ደስታውት መልሽ one final thing ከሚቲንግ ከትንሽ ሰዓት በኋላ there is a decline in participation አፕ ቤዝድ ሲስተሞችን አዳፕት ማድረግ ከጀመሩ በኋላ ሚኒሶታ ማያሚ ምናምን ያሉ ኢሚግራንቶች ስፔሲፊካሊ this one like 30% ቀንሷል የእቁብ ፓርቲሲፔሽን because ይሄ ወደ ቴክ ሲመጣ it completely lost that social part። it's just a saving mechanism። ድሮ it was a social financial tool። አሁን it's trying to become just a financial tool። እንደ በፊቱ ከምታውቃቸው ሰዎች ጋር ሳይሆን ኢቭን ከማታውቃቸው ሰዎች ጋር ስልክ ውስጥ ገብተህ ኦንላይን እንትን ትላለህ ምናምን። that has affected their market
ምንድን ማርኬት ሼር ሳይሆን ኢንቮልቭ የሆኑ ሰዎችን ቀንሷል። እቁብ ላይ ኢንቮልቭ የሆኑ 30% ቀንሷል የሚል ስታት አይቼ ነበር። ኢት ሜክ ሰንስ ፎር ሚ ኮሩ ኢትስ ጀስት እንትን ሶሻል እንትኑና ይሄ አድድ ሪስፖንሲቢሊቲ የሚጨምርብህ ነገር ብዙ ሰዎች ሞቲቬቲንግ ፋክተር ነው። ኢቨን ዝግ አካውንት ውስጥ ብትከተውም አይ ሚን ዴር አር ፍሬምወርክስ አይ ቲንክ ዳት ዩ ካን ዊዝድሮ ሰምቲንግ አድርገህ እንትን ማለት ትችላለህ። እቁብም ዩ ካን የበላውን እኮ ከፍለህ መውጣት ትችላለህ። እሱ ግን አብዛኛው ሰው የሚገባበት ሪዝን ቅድም ያልኩ ሪዝኖች ናቸው አብዛኛው ሰው እና ፋይናንሻሊ ካሰብከውና ከባንክ ጋር ዋን ቱ ዋን የምታወዳድረው ከሆነ of course some of the things they don't even make sense ግን I think ፕሮብሌሙ ካልቸራሊ ፐርሰናሊ በራሳችን መቆጠብ ስላለመድን ነው። ከባድ የሆነው ካልቸራችን ነው ባይ አይመስለኝም። እኔ የትኛው ሰው ነው ባይ ይሄ ሰውኛ ነገር ነው። በጣም ከባድ በጣም እኔ እኮ ድሮ እንትን አድርገሽ አታውቂም እና ለምንድን ነው ኦንሊ ፑር ካንትሪስ ብቻ የሚጠቀም አይደለም እንትን አድርገህ አታውቅም ልንገርህ አሁን ነው እኮ እነሱ የሚጠቀሙታል ገዝተውበት ትርፍ ብር አላቸው። ባንክ ቢቀመጥም ችግር ሉክ የእነሱ ፋይናንሻል ሲስተም በጣም ማቹር ከማድረጉ የተነሳ በቃ they don't need this እና ቅድም ያልኩም ማለት ይሄ ሶሻል ፋክተሩ ማለት እነሱ they become more individualistic we're still in that communal living እንትን ውስጥ ነን እኛ ያ ደግሞ I don't think it's completely a bad thing ስለዚህ ያ እንዲቆይ አድርጎታል እስካሁን ብዬ አስባለሁ። ግን as time comes እና ለምሳሌ የተሻሉ ፋይናንሻል ኦፖርቹኒቲዎች እየመጡ ሲመጡ ኦፍ ኮርስ እቁብ የሚጥል ሰው እየቀነሰ ቴሌብር ላይ ክሬዲት ተበድሮ ቲቪ የሚያስገዛ ከሆነ በክሬዲት ከሰው ጋር እያያዛል እንደዛ የምትመጣበት ኬዝ ይኖራል። ግን ስቲል እነሱም ኖሮ ይሄ የኢትዮጵያ አብሮ መኖሩ ምናምን ነገር እስካለ ድረስ እቁብ የሚጠፋ አይመስለኝም። ግን ልመጣል የፈለግኩት ምንድነው ቅድም ሰውኛ ነው ያልኩ በፊት ሴቭ አድርጋ አታውቅም እንትን ውስጥ የፒጊ ባንክ ኮምፓስም አትከፍተዋል ኮምፓስ እና ራስን እሱ ነው ችግሩ። በእንትን በኩርንችት ተመታ ጥብቅ አድርገህ በአምስት በኮምፖርታቱ አንድ ተመታች ነው። እኔ በሚከፈት ኮምፓስ እያየሁት ነው። ሴቫ አትወስድም ምንም መወስድ አታውቅም አንቲል ላስት ዴይ ባንክ እስኪገባ አካውንት ከፍቼ የሆነ እድሜ ላይ Did you still have extra money on the side to do whatever you want with? Like extra ነበረ ልጅ ነበርኩ እኮ ግን አሁን ለምሳሌ ገብቷል 10 ብር አለ ከዛ ሄደ ካንዲ ገዝተህበት መጥተህ 5 ብሩን ማስቀመጥ አለ ምንም ካንዲ ሳገዛ ደግሞ ሴቭ ማድረግ 10 ብሩን ማስቀመጥ አለ ዲፍረንስ። ስለዚህ የመጀመሪያው ኪድ ከሆንክ it's okay ላታውጣው ትችላለህ ችግር የለውም። ግን ፎር ሚ ብር ከታለው ይገባል ከዛ የሆነ ሰዓት የሆነ ነገር ያምራል ከዛ ትንሽ አርግና 10 ሳንቲም ምናምን ነገር እንደዚህ ያወጣ በቃ ከዛ ትሄዳለህ እና ይሄ እያደክ ስትመጣም አብሮ የሚመጣ ነገር ነው። so when something happens ቅድም ያልኩ ነው የሚያስፈልገ ነገርም እኮ ሊኖር ይችላል። እሱ እንዳለው ደግሞ ካስፈለገ ሄደ መጠየቅ ትችላለህ ምናምን ኤኒ ታይም መግዛት ትችላለህ ምናምን with some loss of money ያን ያህል አርጀንት ከሆነ ለአርጀንት ነገርም ደግሞ ያን ያህል ብር በአንዴ ማግኘት አትችልም ኢቭን ብቻን ሴቭ ብታረግ። ስለዚህ የሆነ ነገር ሲያጋጥምህ ታወጣዋለህ ራስ sometimes that's not a bad thing but I'm not saying it's a bad thing always ግን for most cases it's a bad thing because personally capitalism ያታለል ከሆነ ሰው ነህ እኮ ሰው ባታላ አይቀርም እኔ I don't know how people feel እኮ በቁ already አልፈውታል why can't they do it personally ሌላ ሰው ለምን የለብህም ኃላፊነት የሌላ ሰው because I don't care እኮ like አይደብረኝም ገብቷል። ሰው አብሮ የሚኖር ምንድነው with social beings አብረን ነው የምንኖረው። ሰው ብቻዬን ራሴን ሪስፖንሲብል የሚያደርጉ ሰዎች አሉ በጣም ብዙ የሚያደርጉ ሰዎች አሉ። እነሱ ሰዎች ማድረግ ይችላሉ ኦኬ ጉድ ፎር ዘም። አብዛኛው ሰው ደግሞ እንደዛ ማድረግ አይችልም because ቅድም እንዳልኩ ሁሉም ነገር ሞልቶለት አይደለም ለምሳሌ ሰው እቁብ የሚገባው ገብቷል። ስለዚህ የሆነ ነገር ሲቸግረው ራሱ ጋር የሚያስቀምጠው ከሆነ በቃ አሁን ከለዚህ ላውጣና በቃ ቲቪውን ቀስ ብዬ እገዛለሁ ሊል ይችላል ገብቷል። even though ቲቪውን አሁን we're making it very simplistic ነገር for በቃ ለሲሪየስ ኢሹ እቁብ ገባህና
የሆነ ነገር በመሀል ሲያጋጥም ራስህ ጋር ሴቭ የምታደርግ ከሆነ በቃ ይሄንን ማራዘም ይችላሉ ያንን ነገር ብለህ ልታውጣው ትችላለህ። that's a good thing okay you did something እቁብ ሲሆን ግን ሪስፖንሲቢሊቲ ስለሚጨምርብህ ኦኬ I can pass this ምናምን ብለህ የሆኑ ነገሮችን ፊገር አውት ማድረግ ልትችል ትችላለህ። it forces you to plan financially ahead of time ስገባ እኮ ላይክ የሆነ ቼንጅ እንዲያደርገ ብዙ አይፈቅድልህ። ለምሳሌ ቤት ለመግዛት እቁብ ገብተህ 2 ዓመት ቢፈጅ መሀል ላይ ውጭ መሄድ ብትፈልግ እና ብሩን ብትፈልገው ዲፔንድስ ምን ያህል ውጭ መሄድ እንደምትፈልግ እኮ ምን ያህል ነው ውጭ መሄድ እቁቡን ለመስበር ያህል ትፈልገዋለህ ውጭ መሄዱን ከዛ ትሰብረዋለህ ሚቻል ከሆነ እንዴት ነው የሆነ ነገር አትወጣለህ በቃ ብርን ተቀበለ ያዋጣው ምንድነው ከደረሰ ደግሞ ያጋለብን ትሰጥና ትወጣለህ በልተህ ከሆነ which is worse ውጭ አትሄድም የዛኔ you will think about ውጭ ልሄድ እንዴ ግን like every decision-ዎችን financially ማለት ነው በቃ like በደንብ እስከ መጨረሻ አይተህ ነው የምትወስደው ውሳኔ because you can't switch around እንደፈለግ ከዛኛው I think that's another ዲጂታሊ ሴቭ የሚሰጠው በዚህ ዩዝ ኬዝ ነው። ከዛ ውጭ በሆነው ነገር ዝም ብሎ ሴቭ አድርጌ ምናምን ቲቪ ገዛለሁ እኔ I don't buy that ይልቅ ሴንስ የሚሰጠው ለዲጂታሊ እንደው ታውቃለህ the companies እቁብ የሚያካሂዱት እንደ ፋይናንሻል ክሬዲት የሚሰጡሃል ነገር so already አይተሞቹን መግዛት ይችላሉ። እሱንም ሰምቻለሁ ያ ስለዚህ ኢንፍሌሽን አፌክት አያደርጉም ከማኒፋክቸረሩ ጋር ቀጥታ ፓርትነር ያደርጋሉ። አሁን ለምሳሌ የዶዳይ ጋር ፓርትነር ያደርጋሉ። ስለዚህ እንደዚህ አይነት ነገሮች ሲመጣ በዛ I think አብዛኞቹ እንደዛ ነው የሚያደርጉት እና I think they should also evolve into the next generation of እቁብ ምን ይመስላል የሚለውን ነገር እንግዲህ እቁብ ላይ የሚሰሩ ሰዎች probably they're doing that right now hopefully yeah እና if you guys are down ደግሞ ደውሉልንና ቡክ አድርጉ ሴሽን እቁብ ላይ የምትሰሩ ሰዎች let's have a deep ለማስታወቂያ እንዳመጡ ለማስታወቂያ yeah like አንድ ሰዓት አንተ አንድ ሰዓት ብቻ እንቀርጻለን ብዬ ነበር I have a meeting in 15 minutes ያ እንዝጋና ያ ስንት ደቂቃ አለን 25 4 ደቂቃ አለን ይበቃናል ለመዝጋት ኤኒዌይስ የዛሬው የእቁብ ሴሽናችን እቁብና የተለያዩ ማህበራዊ ጉዳዮች ላይ ያወራናቸው ነገሮች ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ፐርፕሌክሲቲ ቻቴን ሼር አደርግላችኋለሁ ሊንክ ላይ እንዳትረሳ ግን እቁብ ይጠቅማል አይጠቅምም ከፋይናንሻል ኢንስቲትዩሽን አንጻር ጋር ሲወዳደር ያለው ጥቅም ይበልጣል ጉዳቱ ይበልጣል ምናምን ብላችሁ የምታስቡትን እናንተ እቁብ ትገባላችሁ ወይ እቁብ እየገባችሁ ነው ወይ አክቲቭሊ እና ፎር ዋት ሪዝን ነው የስንት ብር እቁብ ነው የምትገቡት we should do study form እናስቀምጥላችሁ we can do a Google form and see what actually ፖል ማድረግ ትችላለህ ዩቲዩብ ላይ ነው ፖል ከሆነ አሁን it's ፎርም ከሆነ ግን I like that I like the idea ጥሩ ሀሳብ ነው እቁብ የሚገቡ ሰዎችን ማወቅ ለምን እንደሚገቡኝ ሀገር ገብተዋል አሁን እዛ ሀገር ለስታርታፕ ምናምን ብሎ የለ ሚያሚ ነው የት እዛ ያሉ ሰዎች ስታርታፕ ሳይሆን 90% ፌል ሲያደርግ ማን ነው የሚመልስ እቁብ ስታርታፕ አጀምራ ሁሉንም ሰው መክረብ እኮ አይቻልም። ለማንኛውም ይህን ይመስላል የዛሬው ኤፒሶድ until next week peace out